ሲጀምር በዋሽንት በፍሉት ጀምራት ያሬድና ጓደኞቹ በበለጠ በዳይሬክቲንግና በድርሰትን ለምንድን ነው ያልተገለጽከው ነው አሁንም ጥያቄ ከሊሞዚን ተከፍቶልኝ ወርጄ ዋው ያሉ ማለት ፈርም ያለው እኮ ማን እንደሆንኩ አያውቁ ሲያዩኝ ገና ምናምን ይሆን አንድ ይመስቢያ በቃ እንትን ነው ምናምን ደግሞ የቱሪስት ሀገር አይደል ኤሌ በሊሞዚን በር የተከፈተልኝ ምናምን ይሄ ቤተክርስቲያን ነገር የቤተክርስቲያን ዕውቀትና ችሎታ ግን ባንድ ባልተገመተ አጋጣሚ ጎጃም ላይ ገዳይ ሲያረፋፍድን ስትሰሩ ከሞት ታድጓቸዋል ታስታውሰዋለህ ታሪኩን ገዳይ ሲያረፋፍዳ ፋስት ፎርዋርድ አድርጌ በጣም ገዳይ ሲያረፋፍድ ላይ የገጠመው ነገር እንኳን ከኔ የተሻለ ክሬዲት የሚወስድ ከኔ የተሻለ ሌላ የቤተክርስቲያን ባክግራውንድ የነበረው ሰው ነበር ኦኬ ካህን ሆኖ እዛ ላይ የሚሰራው የእውነትም ካህን ትወና ብቻ አይደለም የእውነትም ምልክ ክህነቱ ቅስና አይደለም እንጂ ያው ዲያቆንም እኮ ካህን ነው አይደል ግን ወደ መርጌትነቱም የዘለቀ ነው በደንብ ያውቃል ግን የኔ ምንድነው የሆነው ምን መሰለ የተፈጠረው ገዳይ ሲያረፋፍድ ስለ ሻምባው ይባላል በጣም ታዋቂ ጎበዝ ባህር ዳር ላይ ያለ ደራሲ ነው እንደገና ስክሪፕቱን እንደገና ሪራይት ደግሞ ማማሩ ተስፋ አድርጓል ናኦድ ለማ ነው ዳይሬክት ያደረገው እና ናኦድ ለማ የመጀመሪያ ስራው ነው የመጀመሪያ ዳይሬክቲንግ ነው አይደል የመጀመሪያ ዳይሬክቲንግ ነው እና ፕሮዲዩሰር ደግሞ እኔ ነኝ እዛ የነበረውን ቲም በሙሉ ደብሊው ሙልጌታ መገርሳ ዲፒ ነበረ ያሁን በጣም ታዋቂ የሆነ ሜሽ አክሱም በሚል ቅጽል ስም የሚታወቅ ሽመልስ ታደሰ ሲኒማቶግራፈር ሳውንድ ላይ ነበረ አሲስታንትም ነበረ ሙሌም ነበረ እና ያንን ቲም በሙሉ ከአዲስ አበባ ይዘን ወደዛ ሄደን ፕሮዲዩሰር ነበርኩኝ ፊልሙን የሰራ ነው እና ትራስ በሬ ነበረች ምክትል ዳይሬክተር ረዳት ዳይሬክተር ነበረች ብቻ ልጆች ላለመዘንጋት ነው ጎበዝ ልጆች አሁን የዳዊት ጽጌ ጋር ያለው ያሬድ አድማሱ ፕሮዳክሽን ማኔጀር ነበር እንደዛ ሆነን እንሄድ ነው እና ያ ፊልም የተሰራው ቆራጣ የምትባል ቦታ ላይ ነው እሺ ቆራጣ ከባህር ዳር ወደ 30 አካባቢ ኪሎ ሜትር ምትርቅ ነች 40 አካባቢ ልትሆን ትችላለች ወደ ውስጥ የሚያስገባውን ስን ቆጥሮ እሺ እና ያ ቦታ በጣም ታሪካዊ ቦታ ነው የጣና ሐይቅ ዳርቻ ላይ ያለው የአባ ገብረሃና የትውልድ ሀገር ነው አካባቢው የሚታወቅ ነው በሽፍታና በክህነት እንደገና በጦረኝነት ምናምን የሚታወቁ አካባቢ ነው ቦታው የጣና ሐይቅ ዳርቻ ላይ ያለ ነው እዛ ነው የሰራነው ፊልሙን እሺ የሆነ ቀን ፊልም እየሰራን አውሎ ንፋስ ይባላል ቶርኔዶ የሚሽከረከረው ምንድነው በእኛ አውሎ ንፋስ ነው የሚባለው ብቻ የሚሽከረከረው ጦሩ ነው የሚባለው በአማርኛ አረ እሺ ጦሩ ነው የሚባለው ቶርኔዶ ነው ግን ቶርኔዶ ጥይት ይተኮስበታል አይደል እንትኑን ሙሻዘሩ እንትኑን ለመቀየር አቅጣጫው እንደዚህ የሚሽከረከር ከሆነ አላቸው አመታት በሌላ አቅጣጫ ይመቱታል ተሰብስበው እና ይቀይራል ሲቀየር ይቆማል ዋው እንደዛ ያደርጉታል ግን ያኔ ጥይት የሚመታም ሰው አልነበረም ካልቀየረ ደግሞ ብዙ ጉዳት ያደርሳል 50 ቤት እንትን አረገ አወደመ 50 ቤት አወድሞ ሰው ሁሉ ገድሏል ዋው እና ያኔ መኪና የነበረው እዛ መንደር ውስጥ የኛ ብቻ ነው 2 መኪና ነበረ ለፊልም ቀረጻ ዘምገባ ብቻ ሆስፒታልም ምንም አመላለስን ምናልን እንትናልን ማም ግን በሳምንቱ ለፍርድ ቀረብን ምንድነው ይሄንን ማአት ጦር ያመጡብን እነዚህ ጣጣኛ ፊልም ሰሩ በዚህ በመሳሪያቸው ስበውት ነው ተባለ ካሜራው እሺ በካሜራው ስበውት ነው እንትኑን ይሄን ጋኔኑን ማለት ነው ተብሎ ምናምን እንትናለ ቀረበብን ክስ ማለት ነው የመንደሩ ተሰብስቦ ምን ተብሎ እንደ ፍርድ ነገር ተጠራ እንደ ፍርዳው ቀረቡ ምናምን ተብሎ ቀረብን እና እኔም ሞክሬያለሁ
ግን ትልቁ ክሬዲት የኔ አይደለም የዛ ሰው ያልኩህ ነው። አሁን እዚህ ላይ እንትን ነው የሚሰራው ቃልኩ አመጣው በዜማውም በምኑም እያረገ በደንብ አድርጎ አስረዳ። እኔም አስረዳው። ቤተክርስቲያን ውስጥ ነበር አይደል? ቤተክርስቲያን ውስጥ ነው ስብሰባ የተካሄደው። ትንሽ ቆይቶ አጀንዳው ተቀየረና ምን እዚህ ይሄን እንትን ያመጣ እነዚህ ልጆች ባይኖሩ እንደውም ሰው ይሞትብን ነበር። እንትን ይዘውልን ሄዱ። ብዙ ሰው ያዳኑ እነሱ ናቸው። ይሄ መዓት የመጣብን ምክንያት እያንዳንዳችሁ አንተ አያከሌ በሰንበት ቀን ስትቀጥፍ እንትን ስትቆርጥ አይቻለሁ። ጭራሽ እንደውም ጫት ነው የሚቆርጠው ሰውየው። ጫት የሌለው የለም። የጫት ማሳ ነው ያላቸው አብዛኞቹ። እንትናስ የጫት ማሳ አለ ጫትን ስትቆርጥ አላየሁም በሰንበት ምናምን ይባባላሉ። ከዚያኛው ተቀበል አድርጎ በሰንበት ትቆርጣላችሁ ይላል። በሰንበት መቁረጣችሁ ሳይሆን እኔ የሚገርምኝ ጫት መትከላችሁ ነው ሲል አጀንዳው ወደ እነሱ ዞረ። እንትናሉ ምናምን ከዛ ጭራሽ ወግዘት ቃል ወጥቶ ምናምን በመጨረሻ ላይ ኢኮኖሚዋ ከባድ ስለሆነች የተወሰነ ውሳኔ ምንድነው በቃ በሰንበት ጫት እንዳይቆረጥ የሚል ነው። ጫት ይጥፋ አልተባለም። እንደዛ ሆነ ነው። ፍርዱ ግን ራሱ የሚገርም ነው በጣም። ጫት ቀረጻችሁም ሳይስተጓጉል ቀጠለ። ቀጠልን በቃ ጨርሰን የወጣ ነው። ግን አዎ እንደ ፕሮዲውሰርም አይ ቲንክ በእኛ ሀገር በጣም ፕሮዲውሰር የሚባለው ሚና በሙሉ ማዕረጉና በሙሉ ኃላፊነቱ የሚሰራባቸው ብዙ ፊልሞች የሉም እንደምናውቀው። ለእኔ ጋዳይ ሳይረፋፍድ እንደዛ የነበረ ይመስለኛል። አዘ ፕሮዲውሰር ሙሉ ኃላፊነትም ከነ ማዕረጉም ይመስለኛል ይሰራል በደንብ ነው። ከዛ በፊት ያገኘኋቸው ልምዶች ከሻይሌም ጋር በጣም ቅርብ ስለነበርኩኝ ጤዛ በርግጥ ከፕሮዳክሽኑ ወደ ፖስት ፕሮዳክሽኑ አካባቢ እንደ አብዛኛው ነገር የጋሻይሌን ነገሮች ይዤ ጎርጎራም ሄጄ ድምጾች ስቀዳ የፖስት ፕሮዳክሽኖችን ነገሮች ብዙ ስለሰራው ከዛም ውጪ ከውጪ የውጭ ፊልም ሲመጡ እዚህ ከነሱ ጋር ረዳት ሆኜ ፊክሰርም ሆኜ ቤስት ቦይም ሆኜ ምናምን ከውጭ ሰዎች ጋር ብዙ ስለሰራው ፍላጎትም ስላለኝ የፕሮዲዩሲንግም ፍላጎት ስላለኝ እስካሁን ድረስም በብዛት ወደ ፕሮዲዩሲንጉ አደላለሁ። ኦፍ ኮርስ ዲሬክቲንግ ጽሁፍ ምናምን የኔ እንትን ቢሆንም ግን በጣም ጥሩ ወደዛ አደላል። በጣም ጥሩ እንትን ነበር። ጋሻይሌ ግን ከተነሳ ትውውቃችሁ ራሱ ጤዛ ነው አይደል? አይደለም ይቀድማል። አዎ ከጤዛ በፊት ነው የምንተዋወቀው። አዎ ጋሻይሌ ጋር የተዋወቅ ነው እንዴት መሰለ አለልኝ ካሳዬ የሚባል የኔ የፊልም የመምህሬ ነበር። እሺ ይድኔ ቶም ያስተምር ነበር አይደል? ቶም በሚያስተምርበት ጊዜ እኔ ቶም ተማሪ ሆኜ ገብቻለሁ። እና ቶማስ ተመስገን ሌላው አንዱ ከምጠቅሳቸው በህይወቴ አሻራ አላቸው ከምላቸው ሰዎች አንዱ ነው። እዛ እኔ ደግሞ እድለኛ ነኝ በጣም። አለልኝ ካሳዬ የሚባል ከለንደን ፊልም ትምህርት ቤት እዛ ይሰራ የነበረ እዚህ መጥቶ ትምህርት ጀመረ ማለት ነው። እና በእኛ ነው የጀመረው ማስተማር። እሺ ማለት ቪዲዮግራፊ እና ፎቶግራፊ ትምህርት ነው እንጂ የፊልም ሜኪንግ ትምህርት አልነበረም። ኢቭን በአገር ደረጃም እኮ አልነበረም። የመጀመሪያውን ድል ነው ያገኘሁት ማለት ነው። እሺ ስንት ነን እኛ? ብዛታችን 8 ነን ተማሪዎቹ። 8 ልጆች ብቻ ነው የተማርነው። እሺ 6 ወንድ 2 ሴቶች ናቸው። እና ለመጀመሪያ ጊዜ ፊልም ሁለት አንደኛው በልሁ የሚል ፊልም ነው የሰራሁት ዶክመንተሪ። አንደኛው ደግሞ እንደ ሚውዚክ ቪዲዮ ነገር አርኬ የሆነች ቴክኒኮች የሚያሳዩ ነገሮች ነው የሰራሁት። እና ለመጀመሪያ ጊዜ አንተ ትልቅ ሰው ትሆናለህ፣ ትልቅ ቦታ ደርሰህ ማይ አንተን ነው ብሎ ምስክርነት የሰጠኝ መቶ ናይ ምናምን ተብሎ ተጠርቶ ቶማስ ጌታቸው ነው የትንቴቱ ባለቤት ዳይሬክተር ማለት ነው። አይቶ ምናምን ቪዲዮ ማለት ነው። ኢንክሬዲብል የሚለው ቋንቋ ራሱ ያኔ ነው ያስኩት። ኢንክሬዲብል አንተ ምናምን የመጀመሪያ አበረታታው እሱ ነው። ከዛ እኔ ከአለልኝ ካሳዬ ጋር መስራትም አብሬ ኢቭን ትምቴትም ከፈተሱ ፎርኮን ስኩል ኦፍ መልቲሚዲያ የሚባል ፊልም ስኩል ነው። እንደገና የመልቲሚዲያ እንትኖቹም አንድ ላይ ነው። ሙቭ አርኩኝ ከሱ ጋር አንድ ላይ መስራት ጀመርኩኝ። እና ጋሻይሌን ያውቀዋል። ጋሻይሌን አድዋን ሰርቶ ምናምን በተማሪነት ዘመኑ ላይ ያውቀዋል እንደዚህ ማለት ነው። እና መጀመሪያ ጋሻይሌ ጋር ይዞኝ ሄደ እሱ ነው። ኦኬ እሱ ይዞኝ ሄደ። ምን አይነት አጋጣሚ ነው? ይዞት ሲሄድ አለልኝ ካሳዬ መላጣ ነው። ባይዘው አሁን የሚታወቃል እኮ አለልኝ ካሳዬ። ፊልም ሜኪንግ ውስጥ ካለው አቅም በላይ አሁን በሌላ ፖድካስት ነገር ይሰራል። ኤዞፕ የሚባል
really okay ይሄንን እንትን የሚሉ ሰዎች ሊያዩት ይችላሉ ለኔ በቃ የሙያ አባቴ ነው ፊልም ሜኪንግ ያስተዋወቀኝ ሰው እሺ የፊልም ነገሮች ነው የሚያወራው ኖ ሳብጀክት ማተሩ በፊልም ሆኖ የሚሰራቸው ነገሮች ዶክመንተሪ ምናምን ይወዳል ግን ሌሎች ሳብጀክቶች አሉት የሚሰራቸው ኦኬ ኤዞፕ በሚል ቢፈልጉት ያገኙታል እሺ ኤዞፕ የሚል ፖድካስት አለው እና እሱ ነው ይዞኝ ሄደው ሚና ህንጻ 14ኛ ፎቅ መሰለኝ ይዞኝ ሄደው ባጋጣሚ ኃይሌ ኢትዮጵያ በመጣበት አጋጣሚ ኃይሌ የመጣው ለኦዲሽን ነው ለጤዛ እሺ ከዛ ይዞኝ ሄደ 14ኛ ፎቅ ገባን ማለት ነው ስንገባ ገና እንዳየው ምናምን ቀጠሮ አስይዞ ምናምን ነው ሄደው እና አስታውሶታል ደግሞ ጋሽ ኃይሌ ሰው አይረሳም ኦኬ የማስታወስ ብቃቱ የሱ በጣም በቃ ፎቶ የሚያነሳ ነው ይመስል ባይኑ ካየ ከነ ሁሉ ነገር አይረሳም እሺ እና ተማሪ ሆኖ ፊልሙን አይቶ እንትን ፊልም አድዋ ፊልምን አይቶ ሐሳብ ሰጥቷል ውጭ ሀገር ነው ወይ ለንደን ምናምን ነው ከለንደን አይደል እሱ የመጣው እና አስታውሶታል እንደዚህ እኮ ነበርኩ እና ምናምን ብሎታል መጥቷል አብረን ሄድን ማለት ነው ስንገባ አወቀው አየውና ማለት ነው እንዴ ተመልጠ መጣ በቃ አንተን እኮ ነው የምፈልገው እና ካስት አድርጌያለሁ ፊልሙ ላይ በቃ ሌላ ሰው አልፈልግም አንተን ነው የምፈልገው ካስት አድርጌያለሁ አለው አክቲንግም ይሰራል ጋሽ ኃይሌ ባትሰራስ ምን ችግር አለበት ኃይሌ የተለየ ነው ጋሽ ሌላ አለው የሚያየው ነገር አለው አይደል ልክ እንደ ታታታከል ብዙ ናቸው እና ዋና ካራክተሩን የተጫወተው አብይ የሚባለው የሚገርም አክተር ጤዛ ላይ ያንበርበር ጓደኛ ሆኖ የሚሰራው አይደል አብይ ነው የሚባለው ትክክለኛ ስሙ እሱም ቦልድ ሄድ ነው መላጣ ነው በኋላ እንዴት እንዳገኘው እሱን በጣም ነው የሚገርመኝ መላጣ መሆናቸው ሁለቱም እንደዛ ፈልጓል በቃ የፈለገውን ሰውዬ አግኝቶታል ማለት ነው ሁለቱም ያኛው አፍሮ ነው የመላጣ ነው እንደዚህ ቁመታቸው አንድ አይነት ናቸው ሰውነታቸው ምናምን አቋማቸው አንተ ነው ፈልጎ አለ ተዋወቅን ምናምን እንትን ቀስ የኔ ልጅ ነው ከኔ ጋር ነው የሚሰራው የኔም ተማሪ ነው ምናምን አላስተዋወቀኝ ምን አለኝ ከዛ በቃ አንድ 10 መጽሐፍ ለትምህርት ቤታችሁ ለተማሪዎች የሚሆን እሰጣለሁ ስል አሁን ለንደን እየሄድኩኝ ስለሆነ እሱ መጥቶ ይወስዳል አለና እሺ በዚህ ቀና ምናምን አለ እኔ ሄዳለሁ አልኩኝ እዛው ሚና ህንጻ እሺ ሄድኩና 10 መጽሐፍ ተቀበልኩኝ ማለት ነው ከዛ ያቺ አጋጣሚ ጋሽ ኃይሌን ድጋሚ ለማግኘት እድል ሰጠኝ ማለት ነው በጎን ደግሞ ያን ጊዜ ዙቤር ሰራ ነበረ ተመስገን ተከስተ የሚባል ጓደኛ አለኝ እሺ አብሮ ከኔ ጋር የሚሰራ ነበር የጨርቆስ አካባቢ ልጅ ነው እሺ በጣም በቃ ወንድሜ ነው ሚዜው ነኝ እኔ እሱ ሲያገባ የሱ ደግሞ የሰፈር ልጅ ዳዊት የሚባል አለ እሺ ዳዊት ጋሽ ኃይሌ ጋር ደግሞ አብሮ ነው እዛ እንትን የሚኖሩት አሜሪካ እሺ ስለዚህ እሱ የያዘው ስቱዲዮ ሲመጣ እንተዋወቅ ስለነበረ እንደዚህ ኳጊንቼ ኤክሳይትድ መሆኔን ሲያይ ማለት ነው እንዴ ጋሽ ኃይሌ እንደዚያ በልኔ ወስደሃለሁ አለኝ ሲወስደኝም እውነትም አወቀኝ ጋሽ ኃይሌ ገዛ አለልኝ ግን ሳይመጣ ቀረ አለልኝ ባለመምጣቱ ምክንያት ሌላ ሰው ካስት ተደረገ እኔና ጋሽ ኃይሌ ግን ወዳጆች ሆነን ከዛ በኋላ በብዙ ነገሮች አብረን ነበርን ማለት ይቻላል ከመጀመሪያው ፕሮዳክሽኑ ላይ ግን አልነበርክም ጤዛ ላይ ምንድነው የፕሮዳክሽኑ የተሰራው ያው እንትን ነው የአዲስ አበባም ሲኖች ነበሩት የአዲስ አበባ ሲኖች ላይ ማን ማለውኝ እኮ አክት ማድረጊያለሁ አረ እዚህ ነው የቀደመው መጀመሪያ እዛ ነው ኦኬ ጎንደር ነው የነበረው እና የጎንደሩ ላይ አልሄድኩም ምክንያቱም የጎንደሩ ላይ ለሄድ የምችልበትም እንትን አልነበረኝ ምንም የሥራ ዘርፍ የለኝም ግን ጋሽ ኃይሌን አግኝቻለሁ ከዛ በፊት ከዛ አዲስ አበባውን ሲቀርጽ ግን በድጋሚ በደንብ ጊዜ ያገኘን እንትን አስተዋወቀኝ ማለት ነው ዳዊት በደንብ አገናኘ መጀመሪያ ከዛ በፊትማ በእንትን አግኝቻለሁ ባለልኝ አግኝቻለሁ ማለት ነው ዛላ ፊልም ውስጥ ልኮ አለሁኝ ትንሽ ደቂቃ እኮ ታያለሁ ይገርማል አላቅም ራሱ አለው ፊልም ውስጥ እንደ ኮረስ ነገር ኮርሻለሁ በደንብ ጋሽ ኃይሌ ካሜዮ ሮል ልትለው ትችላለህ ፈልገህ ታገኘዋለህ ፖስት ፕሮዳክሽን አይስመን ሮል ነበረ ፖስት ፕሮዳክሽን ከተሰራ በኋላ ብዙዎቹን ድምጾች እኔ ነኝ የቀዳዋቸው ማለት እኔ ነኝ ማለት ይከብዳል ጋሽ ኃይሌም እያለ አብረን ቀርተናል እሱም እዛ ከሄደ በኋላ ከዚህ የቀዳሁኝ ፎሊ ነገሮች ምናምን ፎሊም ኢቭን እየሄድኩ እዛም ድረስ ያሉ ድምጾች አምቢያንስ የቤተክርስቲያኖቹ
የቀሳውስቶቹ የሚሏቸው የነበሩ ግጥሞች፣ ዜማዎች፣ ደንደረሴ የሚለው ዜማ እሱማ ምን እንደሚፈልግ አውቃለሁ ዲቴይሉ ስላለ ማለት ነው። ሄጄ በድምፅ ቀድቼም ብዬ ምናምን ከዛ ደግሞ ክሬዲቶች ደግሞ ካፕሽን ደግሞ በጣም ብዙ የሚጎድላላል እሱን ሁሉ ሰራ ነበረ። አዲስ አበባ ደግሞ ከተመጣ በኋላ የነ እንትናን ማነው የጆርጋ ሳክስፎን ምናምን እሱን የነ እንትና መጨረሻ ላይ ሲወጣ ያለው ጤዛ ሲያልቅ ያለው ሙዚቃው እኔ ነኝ የቀዳሁት። የነ እንትና የነ ጠጄ ምናምን ድምፅ የነ ፈንታበሌ ምናምን እንጉርጉሮ ነገሮች እኔ ነኝ የቀዳኋቸው። የማነው ስሙ አቡ ገብሬ ዋሽንት እሱ ዋሽንት እንኳን ስንቀዳ ነበረ። በነገር ላይ ዋሽንቱ ከብዙ ዓመታት በኋላ የተቀዳው እንትንን ስሬት ፊልምን እየሰራሁኝ እዛው ስቱዲዮ ከጎን የማያድ ፓራቶሪ ስቱዲዮ ነበረ። እዛ ነው የተቀዳው። አንዳንዶቹ አብረን ነው የቀዳ ነው ከጋሻይሌ ጋር ማለት ያው ሲቀዳ አብሬዋለሁኝ ማለት ነው። ብዙዎቹ ደግሞ ከሄደ በኋላ ይሄን አምጣ ያለኝ ብዙ እንትን ክሬዲትም አለኝ ፊልሙ ላይ። ምንድነው ክሬዲት? አይ ቲንክ ሱፐር እንትን ፖስት ፕሮዳክሽን ሱፐርኢንቴንደንት ይሁን ሱፐርቫይዘሩ እንደዚህ የሚል የሆነ ሱፐር ነው። ብርም ተከፍሎኛል። 11,000 ብር ተከፍሎኛል። ከባድ ነው። ብዙ ብር ነው አይደለ እንዴ? በጣም ብዙ ብር ነው። እና የዘለቀ ወዳጅነት ግን አላችሁ አይደል? ከጋሻይሌ በጣም አለ። ጋሻይሌማ ሲመጣ እዚህ ሀገር አሁን ቅርብ ጊዜ ነፍሷን ይማራት ሰሎሜን እናቴ ነች ለኔ። ከዛ በኋላ ከመጣ በኋላ ላገኘውም በቃ ሀዘን ስለነበረው ብዙ እንትን አላለም። እሱም እንደ በፊቱ አይመጣም አይደለ? ለለቅሶ እኮ ተገናኝተናል። እሱን ሳይሆን ምልህ በደንብ እንደ ከጋሻይሌ ጋር እኮ እንወጣለን በመኪና በረሃ ምናምን እንሄድና ከአዲስ አበባ እየወጣን መንገድ ላይ ምናምን እያቆምን ተራራ እየወጣ ምናምን ሃይኪንግ ምናምን ሁሉ እንወጣለን። ድምፅ መቅዳት ይወዳል፣ ፎቶ ማንሳት ይወዳል። እኔ ካሜራ ይዛለሁ ምናምን ብዙ ነገር አሳልፌያለሁ። እንደ አባት እንደ መካሪ እንደ ምናምን እኔ ብዙ ነገር ተምሬያለሁ ከጋሻይሌ። የመደዋወል ልማድ ግን አላችሁ? እሱ ስልክ እኮ የለውም። ኧረ ይገርማል። ጋሻይሌን ከፈለግከው ኢሜይል ታደርግለታለህ። አይወድም ስልክ፣ ዲስትራክት የሚያደርገው ነገር አይወድም። አሁን ተቀይሮ ከሆነ አላውቅም። ይገርማል። እኔ ይህንን ኖቲስ አላረኩም፣ ግን ካይሮ ፊልም ፌስቲቫል ሄጄ ለመጀመሪያ ጊዜ ያገኘሁት ያኔ ነው እና አወራሁትና ሎንግ ስቶሪ ሌላ ጊዜ በደንብ አወራለሁ፣ ግን በዚህ ስልክ ደውልልኝ ብሎ የሩም ቁጥር ነው የሰጠኝ እና ኔቨር ኖቲስ ግን ማለት ስልክ ስለሌለው ነው ብዬ አላሰብኩም። ገርሞኝ ግን ነበረ የማገኘው በዛ ቁጥር ነበር። ትክክል ነው። የሚገርምህ ነገር አሁን አዲስ አበባ ሲመጣ በፊት ሰው የሚያገኘው በእኔ ነው። አይወድም ስልክ። ይገርማል። እንትን ነው ይላል፣ በቃ ጊዜ የሚበላ ነገር ነው። ሰው ልጅ ከቀልቡ እንዳይሆን የተፈጠረ ማነቆ ነው ይላል። አንተም ተጽዕኖ አለብህ ማለት ነው። ብትይዝም ስልክ አንተ እኮ ትይዛለህ ለማለት ከባድ። አይ ይዛለሁኝ ስልክ ግን አልችልማ ከአቅሜ በፊት እኮ እንትኔ ጠባብ ነው የምትደዋወለው ምልህ። እኔ የምደውለው ድሮም ጠባብ ነው። የሚደወለውን ስልክ ግን የማትችል ከሆነ ሁሉንም ማስተናገድ የማትችል ከሆነ በተለይ ስራ ላይ እኔ ኤዲቲንግ እየሰራሁኝ ጽሁፍ ስራ እየሰራሁኝ እኔ ክሬቲቭ ነገር እየሰራሁኝ እየጮክ ስትጠራኝ ራሱ አልሰማም። ያሬድ ምናምን አሁን ቤት እኔን የምጠይቃቸው ይነግረዋል። የሆነ ነገር እየሰራሁኝ ስጠራ ራሱ አልሰማም። ዞናው ታደርጋለህ። በቃ የለሁም እዛ ቦታ ላይ የለሁም፣ ጠፋለሁኝ ማለት ነው። እና ስልክ ለማንሳት ስለማልችል በብዛት ስራ ላይ በተለይ ኤዲቲንግ ምናምን ላይ ኮምፒውተር ላይ ከተቀመጥኩኝ የምሰራው ነገር ካለ ከዛ ደግሞ ስልክ ደግሞ ካናገርኩኝ መመለስ አልችልም ወደ ስራው እወጣለሁ። በቃ ግን አሁን ያንተ ኖርማል ስልክ ተደውሎ የሚሰራበት ቀን አለ? ይናፍቀኛል ሰው። ኧረ ይገርማል። ግን በሁሉም ግን የማያቀኝ ሰው ነው የማገኘው። በዙሪያ ጥምጥም ካልሆነ አይ እንደዚህ ስልኬን ስከፍተው የማላቀው ሰው ነው የሚደወልልህ። የሚያውቁኝማ ያውቃሉ እንዴት እንደሚያገኙ። ገባኛ። ቴክስት ይልካሉ፣ ይደውላሉ። ምልህ ቢዚ ነኝ ለማለት አይደለም። ይገባኛል። ምርጫም ነው። በቃ በስልክ የተነሳ ምንም ሉዝ ያደረኩት ነገር ስራዬን እሰራለሁ። በስራ የሚያሰሩኝ ሰዎች በፈለጉት ሰዓት ያገኙኛል። ምክንያቱም ስልኬ ይሰራል፣ የሚሰራበት መንገድ ስላለው ማለት ነው። ቴክስት ከላኩልኝ እደውላለሁ። በነገር ላይ እኔ ይህን ነገር አብሬ ባነሳው ደስ የሚለኝ ስልክ አንዱ ችግሩ ምን መሰለ፣ በተለይ
በጎ አድራጎት ነገሮች ውስጥ ከተሳተፍክ አንዳንድ ነገሮች ከተሳተፍክ በጣም ማትችለው መቆጣጠር ማትችለው ስልክ ይመጣል ማለት የሰዎች ሪኩዌስት እንደዚያ ጥያቄዎች አሉ እነዛን ጥያቄዎች ማስተናገድ አለመቻልን የመሰለ ለሁሉም ሰው መልስ መስጠት አለመቻልን የመሰለ በጣም ይጎዳ ነገር የለም የሆነ ሰው ደውሎ አንድ የሆነ ሰው ተጎድቶበት እርዳታ ፈልጎ ሊሆን ይችላል ገባኝ ያን እርዳታ ማድረግ እኔ አቅም አይኖረኝም አይደል ግን ለምን መስማት አልችልም በቃ ማድረግ የማልችለውን ነገር መስማት ይከብዳኛል ይጎዳኛል በቃ በጣም ነው ደብሮኝ ነው ምን እንደደበረኝ ራሱ አላቅ ተቸንክሬ ነው የምውለው እዛ ጉዳይ ላይ ስለዚህ ከዚህ ለዚህ ሊሚት ማድረግ ይሻለኛል ኮሙኒኬት ለማድረግ ሰው አሁን ኢንቦክስ ምናምን በሶሻል ሚዲያ ላይ አጠራቅሜ ምናምን ነው የማየው በጣም ይበዛል አይና መልሳለሁኝ በቃ የማይሆን ከሆነ አይሆንም ብዬ መልሳለሁኝ ግን በጣም ነው የሚያመኝ እንደዛ ማድረግ የሆነ ሰማው ከዚህ ጋር ቀጥታ አይገናኝም ግን አንዳንዴ በጣም በቅርበት ወይም በጥልቀት የማያውቁ ሰዎች በሶሻል ሚዲያ አክቲቪዝም ምናምን ምክንያት አርቲስት እንደሆንክ ይረሳሉ አንዳንዴ በጣም ይገርመኛል ይደብራል ምንም አይደብረኝ እውነትን ነው እኔ እንደውም አርት ውስጥ እንዳለው ባይታወቅ ነው ደስ የሚል ኧረ እባክህ የእውነት እንዴት እንጃ ነፃነት እዛ ውስጥ ህይወት እዛ ውስጥ ነው ያለው ኦኬ ምንም አርት ማለት እኔ ስራዬ የዕለት ተዕለት ስራዬ አርት ነው መተዳደሪያዬም ሙያዬም በህይወት ዘመኔ ገንዘብ ያገኘሁት ምንም ዕቃ ገዝቼ ቃሽጬ አላውቅም ኦፍ ኮርስ በቃ የማውቀው ስራ አርት ነው ሁሌም የምሰራው አርት ነው ምንም ደግሞ ያዋጣም ደግሞ ቢዚ የሚያደርገኝ ደግሞ ሌሎች ብዙ ስራዎችም አሉኝ የአርት ስራዎች ማጠራቀማቸው ነገሮች አሉ ገባኝ የፈጠራ ስራ ዛሬ ላይ ወጣ ይችላል የሆነ ቀን ይወጣል ብለን የምታጠራቅመው ነገር ይኖራል ግን በቃ እንደዚህ በጣም በቃ ይሁኝ ወቁኝ ምናምን ብለ በአርት ውስጥ ምናምን ስትወጣ ሌላ ህይወት አይኖርም የሰውም እኮ ፔንም እኮ መጋራት አትችልም እኔ ብዙም አርት ውስጥ እኔ አሁን ለምሳሌ ሁል ጊዜ ስራ ላይ ነኝ ማለት ስራ ኖርም አልኖርም ስራ ላይ ነኝ ምን ማለት ነው የገንዘብ የሚያስገኝ ስራ ቢኖርም ባይኖርም እሰራለሁ የአርት ነገር ላይ በቃ ቢዚ ነኝ እና አንዳንድ ሰው ምን ይላል አንድ ጊዜ የገጠመኝ ስለ ፊልም ጻፍኩኝ እሺ አንተ ደግሞ በቃ ዝም ብለህ እንትን ስንል ደግሞ ፊልም ውስጥ ትገባለህ ዝም ብለህ መኮሮኒን አትሰበስብም ማለት ዝም ብለህ መኮሮኒ በቃ ጎበዝ ስትባለ ደግሞ ፊልም ጭራሽ ደግሞ ምናምን እኔ ግን ፊልም ሰሪ ነኝ አይ ነው እና ግን ምንም አይመስለኝ ስቄ ነው እንትን የምለው ብዙም እንደ ዝናው እኔ ምንድን ነው ዝናው ብዙም የዝናው ጉድለት ማለቴ ሳይሆን ያ ሊጎድልብ ይችላል ብዬ አላስብም ግን አንዳንዴ ይሄው ምንድነው ማንነትህ ነው እኮ ፊልም ሰሪነት ለምሳሌ ይሄ ሰው መገለጫው ከሚባሉ ነገሮች አንዱ ይመስለኛል አንተ በመገለጫ ሰው ሲጠረጥር ራሱ የሆነ ግራ ነገር ይለው አይ ምን መሰለህ ሁሉም ነገር አፍላ ስትሆን ነው የምትወደው ማለት ፊልም የመጀመሪያ ፊልም ሰርተህ በፊልም ሰሪነት ሪኮግናይዝ መደረግ ትፈልጋለህ እና ሌሎችም የምትባለው ሰውዬ ከሆንክ ያስጠላልኩ አይደል በቃ መታወቅ ትፈልጋለህ ከሆነ ጊዜ በኋላ ግን ምንም ብዙ ጉዳይም አይደለም እንደውም ባትባልም ይሻላል ደግሞ በሽታም ህመምም እኮ አለው እንዴት ከመታወቅ ከዚህ ከሪኮግናይዝ መደረግ ጋርም ተያይዞ ምናምን ለምሳሌ እኔ አንድ ህመም የገጠመኝ ልንገርህ አልቦ የሚል ፊልም ስሬትን ከሰራን በኋላ ማለት ነው እሺ አልቦ የሚል ፊልም ሰርተን ይሄ ነው ካየለ ዳይሬክት ያደረገው እና ሰሚር ሰይድ ይባላል የሰፈሬ ልጅ ነው ዳይሬክተሩ ኦኬ የሰፈሬ ልጅ በመሆኑ አይደለም ማን ነው ፕሮዲዩሰሩ የሰፈሬ ልጅ በመሆኑ አይደለም ግን በአጋጣሚ የሰፈሬ ልጅ ነው ልጁ እሺ እና ብዙ ደክሞበታልና ለሙሉ ነፃነት ሰጥቷል ለፕሮዳክሽኑም ለሄኖክም ለዳይሬክተሩ እና ያ ፊልም የተሰራ ፊልሙ ኤዲት አድርግኔ 3 ጊዜ ፋይሉ ጠፋ እውነትን ነው ኮምፒውተር ፌል እያደረገ ኤዲት የተደረገው አንዱን ሰርቼ ጨርሼ
ፋይን ከት መጀመሪያ ፋይን ከቱን ደርድሬ ራፍ ከቱን ፋይን ከት ማለት ስቶሪዎቹን በሲኮንሳቸው በሲን ለየብቻ ተሰራውና ታስቀምጣለህ። በኋላ ሲኮንስ ደግሞ ያረክ ሲኮንሱን ደርድሬ ጨርሼ ፋይን ከቱን እየሰራው ያለ ተቃጠለ ኮምፒውተሩ እና ሙሉ ዳታው ጠፋ። ዳታው አልጠፋም፣ ዳታው አለ፣ ዋናው አለ። ገባኝ። ኤዲት ተደርጎ ጠፋ። ከዛ ድጋሚ ኤዲት አረኩት። ድጋሚ ኤዲት ማድረግ ምን ማለት እንደሆነ ይሄን የሚያውቀው የሰራ ሰው ብቻ ነው። የሰራውን ስራ ድጋሚ መስራትን የመሰለ በጣም የሚያስጠላ ነገር የለም፣ በተለይ ኤዲቲንግ። ምክንያቱም በጣም ከባድ ካም ነው ጋር ደርሰው። ከዛ ያኔ መብራት የሚጠፋበት ጊዜ ነው። አሁንስ እንዳይለኝ አድማጭ ተመልካች፣ አሁንስ አይጠፋም። ያኔ ድርግም ነው የሚለው ቶሎ ቶሎ ደግሞ ሲመጣም ኃይለኛ ማጣጣ ያኔ እንዳውን ነው በልሽ ጣጣጣ ወዲያው የሚጠፋው። ብቻ ያኔ ደግሞ ይሄ ወረፋ ምናምን የነበረው ጊዜ ድጋሚ ኤዲት አድርጌ ጨርሼ እንደገና ሁለተኛ ኮራፕት አላደርግም እና አመመኝ፣ ታመምኩኝ። ሶስተኛውን መስራት አልቻልኩም። በጣም ብዙ ፔን አሳልፌያለሁ በዛ ጊዜ። ምንድነው መሰለ በጀት አለኝ አይደለ የምግብ ምናምን እና ኮንትራት የወሰዱ ልጆች አሉ ከነሱ ከዚህ ልጅ ከእንትኑ ከፕሮዲሰሩ ፕሮዳክሽኑን የወሰዱ ልጆች ናቸው ለኔ አውትሶርስ ያደርጉልኝ። ፕሮዲሰሩ አይደለም፣ ፕሮዲሰሩማ ለነሱ ከፍሏል። እነዛ ሰዎች ናቸው ደግሞ ለኔ ዴይሊ ኮስቴን የሚችሉት ምናምን። እሺ። እና የሆነ ቀን ማለት ነው ማለት በጣም ረጅም ጊዜ ቆየ እንትኑ ሳያልቅ። እኔ ደግሞ እያደርኩ ምናምን ነው የምሰራው እዛ። በመስኮት የሆነ ሰዓት ላይ የምግብ መመገቢያ ብር ለኔ ላለመስጠት መኪናቸውን እየገፉን ይዞት የወጡት ከግቢ ታውቃለህ። በስማ እነሱም አይፈረድባቸውም፣ ምክንያቱም ኦቨር ሆነ እንትኑ ወጪው ራሱ። የጠፋው ጥፋት ያመጡት ኮምፒውተር ችግር ነው። እሱም ቢሆን ደግሞ ሌላ ጊዜ እኮ ይሰራል እንደዛ። ይሄኛው ዳታው ደግሞ ከፍ ያለ ነው። ተምራት ነበር የሰራው፣ ተምራት መኮንን እና ዳታው እሱም ደግሞ ታውቀዋለህ እንትኑ ትልልቅ ዳታ ነው። በቃ አልቻለውም ኮምፒውተሩ። መጨረሻ ላይ ታሜ ምናምን ሁሉ ነው በቃ እንትን ሆኜ ማለት ነው። ሶስተኛውን ዙር እንዴት እንደሰራሁት ዲፕረስ ዶኜ ነው ፊልሙ። በዛ ላይ ደግሞ እንደዛ ነው። ልክ ሳድነክስም ነገር ሳዳ ነው እንትኑ። አንተ አክሽን ነገር ወይ የሚያስቅ ነገር እኮ ስትሰራ እንዲህ ብለህ ነው እኮ የምትሰራው። ዝቅ ያለ ነገር እኮ ስትሰራ ራሱ ዝቅ ነው የምትለው። በጣም ዲፕረስ ዶኜ ፊልሙ ወጣ። ሶስተኛ ዙር ሰራሁት፣ ወጥቶ በቃ የምርቃቱም ቀን ምናምን ሰው ቅር የሚለው አላል ደግሞ ያ ዘመን እነ ወንዶች ጉዳይ በኮሜዲ በምናምን ነስሬትም በቃ ሌላ አይነት እንትን የነበረበት ላይ ኃይለኛ ጭልም ያለ ድራማ መጣ። ጠይቀዋለሁ ሄኖክ እየሰማው ነበር ባለፈው አይንስዬበታለሁ። ከዛ እኔ በዛ ውስጥ ከኔ ውጪ የተሰለበ ሰው ያለ አይመስለኝም። እኔ ህመም ይበልጣል ከማንም እንዴት ድጋሚ መስራት አይኑ። ከዛ ደግሞ ጾምን እያደርክ መስራት ጸጥ እላለሁ ምናምን። ቅርብ ጊዜ እኔ ረስቼው ነበር፣ አድማሱ ከበደ ነው ያስታወሰኝ። እንዴት ትዝ የሚለኝ እኮ እንደዛ አንጀት ተጣብቆ ይመጣ ነበር። ይመጣ ነበር። በስማ እና አንጀት ተጣብቆ እንደዛ እየሰራ ምናምን ብሎ መልሰይ እያልክ ወይኔ ለካ እንዲህ ተጎድቼ ነበር አልኩ። እኔ ረሳለሁ እንዳልኩ በተለይ ጉዳት ምናምን እንደው ካላስታወስከኝ በቀር ረሳዋለሁ። ግን ታምሜ ፊልሙን ከወጣም በኋላ ዲፕሬሽን፣ ምክንያቱም ከስሬት ዝና ነው የመጣ ነው። ስሬት በጣም ዝነኛ አድርጎን ነበር። በጣም የስሬት ፊልም ምናምን የሚለው ቀላል አይደለም። ከዛ እኔ ደግሞ ሽልማት አሜሪካን ሀገር ሄጃለሁ ምናምን የሆነ ነገር አለ አይደል? አይ ቲንክ አልሄድኩም የዛ ጊዜ እንኳን ገና አሜሪካ ሳልሄድ ነው። ስምህ በጣም ገናና ነበር። ከዛ ፊልም መጣ፣ አፈርድሜ አበላኝ። እኔ ተጎድቼበታለሁ። አየህ በእንትኑ ሚሞሪ ሁሉ በጣም ኔጌቲቭ ነው። ከዛ አንድ ቀን ብሔራዊ ቲያትር የሆነ ምርቃት ፊልም ምናምን ልሄድ ስል አንዲት ሰው አገኘችኝ። ስሟን አልጠቅስም። እሺ። ወይኔ እንዳንተ ማደንቀው ሰው የለም ምናምን ብላ በቃ እጄኑ ልጅህ ባረክ አንቆለጳጰሰች። ወይኔ ፊልም ምናምን ብላ እጄን ስማኝ እንደዚህ ግል በቃ ብላ ገባች ማለት ነው። ታዋቂ እኮ ነች፣ ትልቅ ታዋቂ። አንተ በራ ፊቴ ነው የምነግርህ። እውነትን ነው። በስ ደስ አለኝ። ያ የእንትኑ ተገፈፈ አይዋለሁ። ከዚህ ጋር እንዲሁ ጥቁሩ ነገር እንዲህ ብሎ ሲወጣ ይታየኛል። ላፍ ጠፋ። ሰላማዊ ሰው ሆንኩኝ ማለት ነው። ለቀቀኝ። ደህና ሆኜ ከስንት
ጊዜ በኋላ ያችን ሰው አገኘኋት። እሺ አግኝቼት ምናምን በጣም የምታደንቀኝ ሴትዮ ምናምን ብዬ ሰላም ላስል ባለፈው ብሔራዊ ቲያትር ጋር እኮ አግኝቼ ምናምን አንተን እኮ አይደለም ወንድምህን ነው ተሳስቼ ነው አለች። ኧረ እግዚአብሔር ይስጥሽ እኔ የዛኔ ያድነሽኛል ድኛለሁ እንኳን ወዲያውኑ ያላልሽ በስመ አብ ያንተ ምናምን ይድኔን ነው ለካ ያለች። እና እንደዚህ የሚያዳንኩበት ጊዜ አድናቆት በምንድን ያነሳልኝ መሰለኝ አድናቆት የሚያድንህ ወቅት አለ። ያ ወቅት ካለፍኩት በኋላ እንደ ኩፍኝ ነው ይወጣልኝ አይደል? ጉዳይ አይደለም። ሶሻል ሚዲያ ላይ ሰው ቢረግም ምን ቢል በእኔ ምክንያት ሰው እንዳይጎዳ ከመጠንቀቅ ያለፈ ጉዳይ አይደለም። ሰው ቢያደንቀኝ የእውነቴን ነው ብዙ ሙቀትም ቅዝቃዜ የሚያሰጥህ ደግሞ በሁል ጊዜ እርግጠኛ መሆነው የሚያሳስርም ቢሆን የሚያስገድልም ቢሆን ምንም የሚያደርግ አንዳንድ ሰው አንዳንድ ነገር ተጠንቀቅ ምናምን ይልሃል። እኔ የምጠነቀቀው እኔ እንዳልሆን ነው። አጥፊው ገባኛ ያላመንክበት እንዳይሆን ነው ባመንኩበት ነገር ብሰቀልም ጉዳይ አይደለም። ተገኝቶ ነው እንዴ ጉዳይ አይደለም። እና ምንም አይመስለኝ። ይገርማል። በጌታቸው እሸቱ ምክንያት ጠቅሰነዋል፣ ግን እንደው በሚገባው ልክ እንድናነሳው ፑሽኪንም የአንድ የህይወት ቀላል የማይባል ምዕራፍ ያለፈበት ቦታ ነው። አርሌርም ቅድምም በነጋሽ ጥላውን ብናነሳው ማለት ነው። ግን ራሱ ከቤት ወጥተህ ወደ ቤተ ክርስቲያን እንደሄድከው ከቤት ወጥተህ ደግሞ ወደ አንድ የቲያትር ማዕከል የሥነ ጽሑፍ ማዕከል ፑሽኪን በጊዜው በተለይ በጣም ትልቅ የጥበብ ማዕከል ስለነበረ የወሰደ አጋጣሚ ምን ነበረ? ፑሽኪን ወይም ሩሲያ ሳይንስና ባህል ማዕከል የሄድኩት መጀመሪያ ይድኔዛ ስዕል ይማር ነበር። እሺ ዮሴፍ ኃይለማርያም የሚባል ስዕል መምህር አሁንም አለ መሰለኝ፣ ሰዓሊ ነው። እሺ ጎበዝ ሰዓሊ። ይድኔዛ ተማሪ ነበር እና እነ ይድኔ ሲማሩ ክረምት እዛ ይማራል። እሺ እና እሄዳለሁኝ እኔ ከሱ ጋር ስዕል ሲማር ምናምን ሌላ እዛ ኢንትረስት የሚያደርጉኝ ነገሮች አደርጋለሁ። እና እኔ ከማን ጋር ነው የምውለው መሰለህ? ጋሽ ለማ ደምሰው ጋር። እንዴ እውነትህ ነው? እሺ ሙዚቃ ከሳቸው ጋር እሳቸው ያስተምራሉ ሙዚቃ ትምህርት እዛ። እሺ ክረምት ይድኔ ሲማር ፒያኖ ያስተምራሉ። እሺ ባይዘወይ ሚኪ ልጃቸው ሚኪ አይገርም። ሚኪ ልክ የአባቱ ስም ካልተነሳ አይመጣልኝ። ሚካኤል ለማ ሕፃን ልጅ ሆኖ ማለት ነው። አውቀዋለሁ እሳቸው ጋር ሲመጣ። የሚገርም የሆነ ቀን ስናወራ እሱም ያስታውሰኛል። ኧረ እባክህ በጣም እሺ። እና እኔ ከእሳቸው ጋር እሳቸው ሲያስተምሩ ምን ሲሉ የሚያስተምሩት ማለት ለሙዚቃ በጣም ፍቅር ስለነበረኝ ፕሮፐር ሬጉላር ተማሪ አይደለሁም፣ ግን እዛ ግቢ እንትን ውስጥ ስለምገባ ህንፃ ውስጥ ስለምገባ ባጮልቄ የማየት እድል ነበረኝ። እሺ ፒያኖ መንካት ከባድ ነው፣ ምክንያቱም ድምፅ አለው ፒያኖ። ኪው ይላል፣ አስትነካው ያስፎግራል። ምን ታረጋለህ? ካልቻልከው ምንም አታረገው፣ የሆነ ነገር ነው የሚሆነው። ግን የሚማሩ ልጆችን በሙሉ እንትንል ነበር። ከዛ ማስተማሪያ መጽሐፍ አላቸው። እሺ የሚያስተምሩበትን መጽሐፍ የማየት እድል አለኝ እና በቃ ቲዎሪዎቹ በሙሉ ቁጭ ብዬ ጠጣ ነበር ከሳቸው ጋር። ኧረ እባክህ። ይድኔ ግን ስዕል ይማራል እዛ ውስጥ ገብቶ፣ ሲወጣ ተያይዘን እንሄዳለን። ስለዚህ ለፑሽኪን እንደዛ ኤክስፖዠር ነበረኝ። የሥነ ጽሑፍ ምሽት የለም፣ ቲያትርም ገና ጋሻ እያልን አልገባም ያኔ። እሺ ጋሻ እያልን ያን ጊዜ 4 ኪሎ ግንፍሌ አካባቢ ነበር የሚሰራው። እሺ እዛ ከሱ ጋር አብሮት የነበሩ ልጆች ነበሩ ነው ሲም በላይ ብዙ ልጆች አብሮት የሚሰሩ ነበሩ። እሺ እኔ ደግሞ ጋሻ እያልን የት ነው የማውቀው? ጊዮርጊስ ቤተክርስቲያን ነው የማውቀው። ሪሊ? እንግዶች እያዘ ይመጣል። ከአፈወርቅ ተክሌ ጋር ሆነው አፈወርቅ ተክሌ እንግዶች ሲጎበኙ የከተማው ትልልቅ እንትኖች ላይ ስዕሎች የሳለ ሰው ነው አይደል? ትልቅ ሰው የሚባለው። እና ጊዮርጊስን የሚያህል ትልቅ የከተማው ትልቁ ካቴድራል ላይ የሱ ስዕል አለ። እኔ አንቱ ማለት አልችልም፣ አንተ ነው የምለው። ግን አሁን የሚቃወም ሰው እንዳይኖር ብዬ ነው። ሰውየው ከባድ ሰው ናቸው። ስማቸውን አስከብረው ነው የሄዱት። ጀግና ከነታይትሉ የእንታ የሚለውን ተቀብለን እንውሰድና እና ያን ጊዜ ሲመጡ ጋሻ ያልን አብረው ይመጣል። እንግዶች ምናምን ይዘው ሲመጡ ልጅ አያልነህ ነው ሚሉት ልጅ አያልነህ ጋር ሆነው ምናምን ይመጣሉ።
ጋሼ እንዳሁኑ ሽበታም አይደለም፣ ጥቁር ጸጉር ነው፣ የሚያምር ሰውዬ። እሺ እናም እና እኔ ደግሞ እዛ ስለሚሄድ ስለማየው አናገረው እንደዚህ ነበረ። ግን ያን ያህል ፍላጎት ቢኖረኝ ምን አረጋለሁ? ምንም ለኔ የሚሆን ነገር የለም። ስዕልም ይድነሲ ስላየዋለሁኝ እንጂ እኔ ስዕል ፍላጎትም ቢኖረኝ ሰዓሊ ምናምን የሚባል ነገር የለኝም። የምወደው አርት ነው፣ ሙዚቃ ነው፣ ስነ ጽሁፍ ነው የምወደው። እሺ ከዛ ሃይ ስኩል ከገባው በኋላ ነው ጌታቸው እሸቱ እኛን እሱ ዩኒቨርሲቲ ይማር ነበረ ቲያትር ጨርሷል ነገሩ ተምሮ። ግን የኛ የጥቁር አንበሳ ትምህርት ቤት የቲያትር ክበባችንን መጥቶ ስልጠና የሚሰጠው ጌታቸው እሸቱ ነው። እና ያ ደግሞ በጣም ትልቅ ክበብ ነው የኛ። እሺ በነገር ላይ ባለፈው ሄኖክ ረስቶ አላነሳውም እንጂ ሄኖክ አየለን እኮ ያኔ ነው የማውቀው። እኛ ጋር እየመጣ ይሰራል ይመስለኛል እኮ ብሏል እኮ እሱም ትንሽ ግራ ተጋባ። ጥቁር አንበሳ ይሁን ምናምን ብሎኛል። ጥቁር አንበሳ ነው በጣም ትልቅ አብዮት ነበረ። እነ ሄኖክ ለማ አሁንም አለ ጎበዝ ልጅ ታውቃለህ። ሄኖክ ለማ ያንተ ረዳት ዳይሬክተር ነው። ሄኖክ ለማ ሌላ እኮ ያልክ ነው መሰለኝ። ሄኖክ ለማ በዛ ጊዜ አንዳንዴ እንደውም ሳሾፍ ሄኒ ለሚሽለዋለሁ። ሄኖክ ለማ ያን ጊዜ እኛ ትምህርት ቤት አልተማረም፣ ግን ይመጣ ነበር። በጣም ስትሮንግ ነበር የኛ ቲያትር እንትናችን። እና ደግሞ በጀት ደግሞ ያስመደብ ነው እኛንን በግድ ዴካ የአዲስ አበባ ትምህርት ቤት ኮከብ ተሸላሚዎች ነበር። እኔ ቲያትር እኮ እና እኔ ደግሞ ቲያትር ሰርቼ የቲያትሬ ዳይሬክተር ማን መሰለ? ደረጀ ፍቅሩ። እሺ ቲያትሩ በምን ላይ እንደተላለፈ ታውቃለህ? በቻናል ኦ ታምናለህ? ተመልካቾቹ ቻናል ኦ ቀርጾት ተመልካቾቹ ማን ነው እንትን ተደርጎ ሰብታይትል ምናምን ተደርጎለት እንግዶቹ የክብር እንግዶቹ ማን ናቸው? ክሪስ ታከር እንዴ እዛው ጥቁር አንበሳ ግቢ ቀርቦ አይደለም ያቀረብነው፣ ሄደን እንትን ነው መጀመሪያ ጥቁር አንበሳን የሰራ ነው። ከዛ ምንድነው አዲስ ከተማ ትምህርት ቤት ነው የቀረበው ቲያትሩ። ድርሰቱ የኔ ነው። ትምህርት ቤት ማለት እናንተ ትምህርት ቤት ድርሰቱ የኔ ነው። እሺ እንትኑ ደግሞ አዘጋጁ ደረጀ ፍቅሩ ነው። ደረጀ ፍቅሩ ማለት የስሬት ፊልም ደራሲ ማለት ነው። እንትን ማለት ለቀረጻ ታስቦ ነው መጀመሪያ የተሰራው። በቃ እንግዶች ይመጣሉ ከውጭ ሀገር ተብሎ ከአዲስ አበባ ትምህርት ቤቶች ሲወዳደር የኛ ትምህርት ቤት ነው ያሸነፈው፣ የኔ ስክሪፕት። እኔ ደግሞ ያን ጊዜ መጀመሪያ ራሴ ነበርኩ ዳይሬክት ያደረኩት ትምህርት ቤት ውስጥ። እሺ ዳይሬክት አድርጌ የሚታይ ቀን ላይ የምናስገመግም ቀን ላይ ደረጀን ጠርቼዋለሁ። ደረጀ የጥቁር አንበሳ ተማሪ አልነበረም? ደረጀን ማቀው እኔ ኤሌመንተሪ ያለሁኝ አፍሪካ ማለት ነው። የኛ ያው ሲኒየራችን ነው ደረጀ። የትንቴቱ ደግሞ ክበብ ነበረ። ደግሞ ታለንትድ ሰው ደረጀ ነው። እሺ እና ደረጀን ጠርቼ ምናምን ሳሳየው እንዴ እኮ ዝግጅት ነው የጎደለው እንጂ በጣም የሚገርም ስክሪፕት ነው፣ በቃ ድጋሚ እንሰራዋለን አለ። በጀት ተመደበልና ከዛ እኔ ምርጫ ነበረኝ አክተሮች ከየት እናመጣው። ከቦሌ አጠቃላይ ሴት አክትረስ እሺ ፍርዬ ፊሊሊ እንላታለን። እሺ ምርጥ አክትረስ ነች። እሺ እሷን ከእንትን አመጣሁ ከቦሌ ትምህርት ቤት ጎበዝ አክትረስ ነች። እሺ ከዛ ሌሎቹን ከኛ ደግሞ ዮሐንስ አምሳሉ የሚባል ነበረ ዳይሬክተር እንትናን አረኩኝ፣ ደረጀ ፍቅሩን አረኩኝ። እሺ ኦልሞስት እንደ ፕሮዲውሰር አክት ያረከ ፕሮዲውሰር ነው ከበቃ ከዛ ጊዜ ጀምሮ እሺ ይገርማል። እና በዛ ጊዜ ያንን ቲያትር ሰርተን መለማመጃ አለ ምናምን ነፃነታችን ልነግርህ አልችልም። በቃ ማዕከሉን የጥቁር አንበሳ እና ክሪስ ታከር መጣ ማለት ነው። እሺ አንዱ ከሚያየው ነገር እና ቦኖ አብሮት ነበረ። እሺ ቦኖና ክሪስ ታከር ቁጭ ብሎ ቲያትራችንን አይተው ጨረሱ። አዲስ ከተማ መድረክ መሪ እኔ ነኝ። አስተርጓሚ ደግሞ ማን ነው? በእንግሊዝኛ የምትተረጉም ብሌን ነች። ብሌን ሳህሉ። እውነትህን ነው። ከየት ነው ያመጣኋት ደግሞ? ከካቴድራል። ዋው። እና እንደዛ የምንሰራበት እንትን ነበረ። ከዛ አሰልጣኛችን የኛ ግን ዋና መሪያችን ጌታቸው እሸቱ ነው። ጌታቸው እሸቱ ደግሞ ከሁለተኛ ክፍል ጀምሮ ያስተማረኝ ሰው ነው። እና ደሬ ያው የትምቴታችን እንትን ነው እንዳልኩ። ከዛ የሆነ ሰዓት ላይ በቃ የስነ ጽሁፍ ምሽት መቋቋም አለበታል። እሺ እንትና ጌታቸው እሺ ስነ ጽሁፍ ምሽቱን አቋቋመ ፑሽኪን። እሺ ፑሽኪን ነበር እሱ ያኔ እዛ። ፑሽኪንማ ያው ጋሻ ያልነም ጋር ይግባባል ይሄዳል ምናምን።
የእሱን ታሪክ እንዳላበላሽበት እንዴት እንደሆነ ግን ኮኔክሽን የነበረው ግን እሱ ነው። እኔ ከዛ ከመመላለስ ውጪ ምንም እንትን የለ። እሱ ሄደ እንትን አለ። የመጀመሪያው መድረክ በ1992 ዓመተ ምህረት ማለት ነው። መስከረም 14 ከሆነ ጥቅምት 14 ይመስለኛል ቀን የስነ ጽሁፍ ምሽት አንድ ተብሎ ሲጀመር 12 ገጣሚዎች ግጥም አቅርበዋል። አንዱ እኔ ነኝ። ሪሊ ከአዘጋጁት ውስጥ ምን ነበርክ? አዘጋጅም ነኝ። ግን አዘጋጅ ምን ታዘጋጀዋለህ? ጌታቸው የጨረሰውን ነገር ምናልባት ምንድነው የምትሆነው መሰለ ወንበር ጠባቂ ምናምን ልትሆን ትችላለህ። ይሄ አይ ገጣሚዎቹን መጥራት ምናምን ሁሉ ጌታቸው ነው ያደረገው። ጌታቸው በጣም ጥንቅቅ ያለ ሰው ነው። እሺ በነገር ላይ እኔ 7 ዓመት ሰርቻለሁ ከዛ በኋላ። ከዛ ውስጥ ግን ወደ 9 ወር የሚሆነውን ጌታቸው ሰራና ኮሚቴ አድርጎ የተወሰኑ ሰዎች ካስገባ በኋላ እኔ አዋለው ከመጀመሪያው ጀምሮ ቀስ ያለ እኔ በቃ ዋናው ቦታ ላይ ሆንኩኝ ማለት ነው በሂደት። ከዛ ከንተም በኋላ ጌታቸውን የሚያስኮርፍ ነገር ተገጠመው ስነ ጽሁፍ ምሽቱ ላይ የመጀመሪያው ላይ የአመቱ መጨረሻ ላይ ጳጉሜ አካባቢ ሲመጣ በዓል ለማዘጋጀት ምናምን ብዙ ነገር ኤነርጂ አውጥቶ ተበላሸ። ኦኬ ሲበላሽ በቃ አኮረፈና ቀረ። እና የቀረነው ሰዎች ስንቀጥል በቃ እኔ ሆንኩኝ ማለት ነው። አይሚን እኔ ሆንኩኝ ስል እኔ ብቻ አይደለሁም። ገባኛ። በለጠ ዳዲ፣ መንግስቱ ተዘራ። ኦኬ በብዛት እኔ በለጠ ዳዲ፣ መንግስቱ ተዘራ ዋናዎቹ ነን። ይታገሱ ጌትነት አለ ካዘጋጆች ውስጥ ክብሬ ተስፋዬ በኋላ መጣለች። ኦኬ እንደገና ስም ከጠራው አይቀር መጥራት ስላለብኝ ነው። ይታገሱ ብያለሁ አይደለም? ዮሐንስ ገብረመድህን። ኦኬ ዮሐንስ ገብረመድህን ሂዝ ዋን ኦፍ በቃ በእንትና ደረጃ ስታንዳርድ ያለ ገጣሚ ነው። በአያሙሌ ሪሊ በጣም ከባድ ገጣሚ ነው ዮሐንስ ገብረመድህን። እና ያ ወቅቱ ደግሞ ከጋሻ ያልነህ እድል ይሰጣል። የፈለግ መንግስትንም መሳፈጥ ምናምን ትችላለህ። ግጥም እንደፈለክ ነው፣ ነፃነት አለ። እና በቃ የሚያስጨበጭቡት ምን የሚሉት ደግሞ ግጥሞች ፖለቲካ ነክ ነገሮች ሆኑ። እና እንደ እንትን አይነት ጥልቅ ግጥም የሚጽፉ ሰዎች ተደቆሱ። ዮሐንስ ገብረመድህን ዘመን አንተ ሁሉም ዘመን እኮ የፌስቡክ አለን አየህ፣ የሆነ ዶሚኔት የሚያደርግ መድረክ አለ፣ ሰዎች ሁሉ ሆ የሚሉበት። አንድ ሰሞን ደግሞ የብልግና ሀሳቦች ያሏቸው ነገሮች የሚበዙበት ነው። ብዙ አብዮት አልፏል በዛ ጊዜ አይደለ? ይመጣል ይጠፋል ምናምን ማለት ነው። እና ከዛ ላይ በቃ ዋና አዘጋጅ ሆኜ ዋና አዘጋጆቹ እኔ፣ መንግስቱ ተዘራ፣ በለጠ ዳዲ ነን። ነፍሱን ይማረውና ሶስታችን ነን። በቃ ግን 12 አካባቢ ኮሚቴ አባላት ነበርን። ለ7 ዓመት ዘልቋል አይደል? አንተ ያለበት እኔ 7 ዓመት ሰራሁኝ። 7 ዓመት ስሰራ በቃኝ አልኩኝ። እኔ 7 ቁጥር ላይ የሆነ ችንካር አለኝ። እሺ በቃኝ አልኩኝ። እንደገና እንትን ሽፍት አረኩኝ። ፊልም ሜከርነቴ እየገነነ መጣ ማለት ነው። ከዛ ወደ አላቲኖስ ተቋቋመ። አላቲኖስ ሲቋቋም ቀጥታ ከስነ ጽሁፍ ምሽት አዘጋጅነቴ ወደ ፊልም ማህበር መሪነት ተሸጋገርኩኝ ማለት ነው። እዛው የሩሲያ የሳይንስና የባህል ማዕከል እያለህ ነው አላቲኖስ የተቋቋመው? አሁን ምንድነው ሁሉም ነገር ወደ ኋላና ወደፊት አለው ታሪክ። ለምሳሌ አላቲኖስ የኔ ስቱዲዮ ነው፣ የራሴ ስቱዲዮ። ቀድሞ ከስያሜውን በፊት ያንተ ስቱዲዮ ነበር? አላቲኖስ የፊልም ስቱዲዮ ስም ነው እንጂ የማህበርም ለማቋቋም ምናምን ሳይሆን በቃ በሳምንት አንድ ቀን ሐሙስ ተገናኝተን በፊልም ላይ ያለንን እውቀት እንጋራ ነው። ማንንም ሐሳብ ያመነጨው አሁን መሰረት ነበረው። ለምሳሌ ኢንስፓየር ያደረገኝ ነገር አለ ለኔ። የጀመርኩትም እንትን ያልኩትም አላቲኖስ እኔ ነኝ። እሺ ከዛ በፊት ግን ከ2 ዓመታት በፊት ከ97 በፊት ማለት ነው 96 ምናምን አካባቢ ላይ እሺ እኔ ግሩም ኤርሚያስ፣ መስፍን ጠጆ፣ እሺ መስፍን ኃይለ ኢየሱስ፣ እሺ ሚካኤል ሚሊዮን፣ እሺ አይ ቲንክ ጋጋም አለ ግን ጋጋ 2ኛው ወይ 3ኛው ላይ ነው ምናምን ሆነን እንትን አካባቢ ጀመርን። ዲአፍሪክ እሺ እሱ መቼ ነው? አላቲኖስ ከመመስረቱ ከ2 ዓመት በፊት ነው።
ኦኬ መናፈሻው ላይ ነው መናፈሻው ላይ ተሰብስበን ማውራት ነው ግን ሬጉላርሊ ነው የምትገናኙት አዎ ሬጉላርሊ እንገናኛለን በቃ ጥሩ እንትን ነበር አንድ እዚያን የሚያስተዳድር የነበረ ልጅ ሳሚ ምናምን መሰለኝ ስሙ እሺ ያቺን ቦታ ፈቅዶ ምናምን እንሄዳለን እንገናኛለን እንደዚህ ምናምን ከዛ ወዲያው ብጥብጥ ምናምን መጣ 97 እሺ በቃ ቀረ 2 ዓመት ነው ምናምን በኋላ ያው እኔም ስራ ላይ ነኝ ስቱዲዮ ነኝ ምናምን 98 ዓመተ ምህረት ላይ ሁኔታዎች ሲሉ ምን ሲሉ አላቲኖስ በሚል ስቱዲዮ ፑሽኪንም ኮንታክት ስለነበረኝ ፑሽኪን ጠይቄ ተፈቀደልኝ ባላቲኖስ የፊልም እንትን ሐሙስ ስብሰባት ጀመረ ማለት ነው ፑሽኪን ሲጀምር ስነማን ነበር ዋና ሰዎች ካንተ ውጪ እነዛው ሰዎች ናቸው የዲ አፍሪኮቹ የመጡት ወይስ ጠርቻለሁኝ ግን ለምሳሌ ግሩሜም አልነበረም ሄርሞናይ ላይ ነበረች እሺ ሄርሞናይ ላይ ነበረች ከዛ ሄኖክም ያው በፊት ነው የምንታወቀው ከዛ በፊት የዲ አፍሪኮ ላይ ነበረሱ ይመጣ ነበር ግን አሁን መቼ ነው የነበረው አሁን ምን መሰለህ አሁን የታሪክ ነክ ነገር ላይ ሲሆን እኔ ለምሳሌ ክሬዲት የምሰጠው 7 ሰዎች ምናምን ብዬ ቅድም የጠቀስኳቸውን ሰዎች አላቲኖስ መስራቾች ናቸው እላለሁ ምክንያቱም ለአላቲኖስ መመስረት ባክግራውንድ እሱ ነው የዲ አፍሪኮ ስለሆነ እንደዛ ከቆጠርከው እድሜው የሚሆነው ወደ ኋላ 2 ዓመት ነው የተቋረጠውንም ምኑን ጭምር ማለት ነው አላቲኖስን ብቻ የምታወራ ከሆነ ግን አላቲኖስ ፑሽኪን የተጀመረ ነው እመቤት ካሳ ታውቃታለህ ኦፍ ኮርስ እመቤት ካሳ እኔ በለጠ ዳዲ ግሩም ፀሐይ ግሩም ማን ነው እንትን ብርሃነ ፀሐይ እና ሄርሞናይ ላይ ብያለሁ ሄርሞናይ ላይ ከዛ 1-2 ልጆች ስማቸው እነዚህ ናቸው የጀመርነው እሺ ድጋሚ ማለት ነው አላቲኖስ ሲጀመር ከዛ ያለ ሲሄድ ፎርማል አረግነውና ማህበር አረግነው እኔ መሪ ሆንኩኝ ሄኖክ አየለ ምክትል ሆነ 7 ዓመት ሰራው እሺ አይበቃኝም አንተ ነው የምታውቀው እሺ በቃ ከዛ ደግሞ ጉዞ አድዋ ገባው ማለት ነው ግን አላቲኖስ የሚለውን ስያሜ በምክንያት ነው ወደ ማህበሩ ያመጣው ቀድሞ መንግስት ከለከለን አረ እሺ ይሁን ምን መሰለ ኢትዮጵያ ፊልም ሰሪ ኤማ በጣም ኢንትረስቲንግ የሀገር ታሪክ አለው ውስጥ እሺ ማህበር የማቋቋም ፍላጎት የለንም ፍላጎታችን የኢትዮጵያ ፊልም ሰሪዎች ማህበር አባል መሆን ነው እሺ ይሄ ራሱ ትልቅ ታሪክ ነው አባል መሆን እንጂ ፊልም ማህበር የማቋቋም አባል እንትን ፍላጎት የለም አላማችን ምንድነው በሳምንት አንድ ቀን ሐሙስ ፊልም የሰሩ ሰዎችን ጋብዘን ፊልም መማር ነው ሰው ሳይኖር እኔ ራሴ አስተምራለሁ የራሴ የተማርኩትን ጥሩ ኤክስፖዠር አግኝቻለሁኝ እኔ ጥሩ አስተማሪ ስላገኘሁኝ እድለኛ ሆኜ ማለት ነው የራሴን ዕውቀቶች ከዛ ደግሞ እንትኖች በተናለሁ ብሮሸሮች በተናለሁ እና እዛ ላይ አላቲኖስ ምናምን ኮንትሪቢዩትድ ባይ አላቲኖስ ምናምን የሚል ጽሁፍ አለው እሺ ግን እነዛ ጽሁፎች ከምንድነው ያኔ ኢንተርኔት አክሰስ ስለነበረ ነው ያው የሚታለበው ወንድም አለኝ ኢንተርኔት አለ ማት ይቆጥራል ኮኔክሽን ነበረ ኮኔክሽን ቤታችን አለ ኮምፒውተር አለ ኢንተርኔት አለ እሺ እና የሚገርም ነገር ግን ሳታስበው የሆነ ቁጥር ተነካክቶም ብሎ ምናምን የማይሆን ቦታ ይደውላል እሺ በቤት በስልክ እንትኑ በቤት ስልክ በኢንተርኔት ይደወል ነበር ብሎ የብልግና ምናምን ሳይቶች ናቸው የሚጠልፉት እንትኑ ከዛ የሆነ የሚመጣው በሺዎች ምናምን ብር ነው የሚመጣው በስማ ግን በቃ እኔ ከዛ እንትን አድርጌ ምናምን ፕሪንት አድርጌ ምናምን ደግሞ ለማአት ህዝብ ምናምን ነው እንትን ማድረገው ቤተክርስቲያን ማደግ መሰለኝ ብሎ ተከፍሎ የሚወሰደውን ነገር በነፃ ማደል ምናምን ሁሉ የነበረው ማለት ነው ከዛ ኢንስቲቱሽናላይዝ ማድረግ ሰው ይመጣና ይወድና ምናምን ኢንስቲቱት አድርጉት ይላል ሁል ጊዜ እሺ ስለዚህ እኔ ደግሞ ኢንስቲቱት የማድረግ እንትን ኢንስቲቱት የመምራት ምናምን ፍላጎት የለኝም ይሄን ነገር በቃ ሐሙስ እንዳይቋረጥ ነው ፈልገው ስለዚህ የፊልም ማህበር አባል ሆነን አባላቶቻችን ይዘን ገብተን ይሄ ትሬንድ እንዲቀጥል ነው የምፈልገው የኢትዮጵያ ፊልም ሰሪዎች ማህበር እሺ እና የኢትዮጵያ ፊልም ሰሪዎች ማህበር እንገባለን አለንና ተሰብስበን ሄድን ማለት ነው እሺ የፊልም ማህበር እሺ 50 ነው ምናምን ሰዎች ሆነን እንሄድ ነው እሺ የፊልሙ ደግሞ የዛ ጊዜ የፊልም ማህበር ውስጥ የነበሩት
7 ነው 8 ሰዎች ናቸው ያሉት። ረጅም ዓመት የቆዩ ናቸው። በጣም ጎበዝ ሰዎች ናቸው የሚባሉ። እንደውም ጉብዝና የሚደነቁት አንዱ ሰውዬ ማህተባቸው ምናምን ንጹህ ነው ተብሎ ነው። እንትን ቀለም ነክቶት አያውቅም። ምንም ባርገውበት አያውቅም። ደግሞ በደም ደግሞ የምንሰራው እኛ ወጣቶቹ ነን ምናምን። ይሄ ወጣትና እንትን ግጭት ነበር አለ። እነሱም እንደ ፊልም ሰሪ አይቆጥሩንም። ምን ቪዲዮ አትሉም የሚሉት ፊልም ኮርፖሬሽን ምናምን የነበሩ ሰዎች ናቸው። ትልልቅ ሰዎች በሪል የቀረጹ ሰዎች ምናምን ናቸው። የሚከበሩ ሰዎች ናቸው። ግን እነሱም በሪል የቀረጹት ሪል ሰዎችም እኮ የሉበትም። ገባኝ። አሁን ሌላ ኮንስፒሬሲ ነበረው በወቅቱ ከማህበሩ የማህበሩ ንብረቶች በሊኩዊዴሽን ኮሚቴ ምናምን ተቋቁሞ ተሽጠዋል። የቆየም ነው እሱ። ማህበሩ ይረከበው ተብሏል። ያ ተሽጧል ምናምን። ያን ደግሞ የወሰደ አካል አለ። ከወሰደው አካል ጋር ደግሞ ሽርክና ያላቸው ሰዎች ደግሞ አሉበት ማህበሩ ላይ። ስለዚህ የሆነ አለው የቢዝነስ ምናምን ነገር አለው። ብቻ ገባና ምናምን ከዛ ሄደን አባልነት እንትን ፎርም እኮ ሞልተናል። 50 ናችሁ? ከ50 በላይ እንሆናለን። አምቡሽ ነው የሚመስለው እኮ። እና ሞላን ምናልንና ምናምን ሄድን አስገቡን ብለን ማለት ነው። እና የጠቅላላ ጉባኤ ስብሰባ ምናምን በሚደረግበት ቀን ሄደን እኛ መግባት እንፈልጋለን እንደዚህ ምናምን ስንል አንድ ሰው በቃ ተነስቶ ሊጠልፉት ማህበሩን ምናምን ተባለ ማለት ነው። እና አልተቀበሉን እና ጭራሽ ውጡልን አሉ። ገና እናንተ ፎርም ሞላችሁ እንጂ መቀበል አለመቀበላችንን የማህበሩ አባልነትን ገና ይሄ የኛ ነባሩ ነው የሚወስነውና ውጡ አሉን። እሺ ብለን ተነስተን ወጣ እና እሺ ምናምን እኔ ነበርኩ ቆሜ የምናገረው። ስወጣ እኔ ሁሉም ሰው ተከትሎኝ ወጣ። ይሄ ፑሽኪን ውስጥ የተካሄደ ነው። የብሔራዊ ቲያትር ደግሞ አንተም ነበርክ ሁለተኛው በኋላ ላይ እሱ በኋላ ቆይቶ የሁለተኛው ጄኔሬሽን ነው ደግሞ እሱ። መጀመሪያው ፑሽኪን ላይ የተካሄደ የነበረው እዛ ወጣን። በጣም ድራማቲክ ነበር። ከዛ እኛ ሁላችን ስንወጣ 1-3 ሰዎች ግን ቀሩ። ከዛ የቀሩት ሰዎች እዛው ተመራረጡ ማለት ነው። ማህበሩን ጆይን አረጉ። ጆይን ካረጉት መሃል ማለት ነው አልወጣም ብሎ ከቀሩት መሃል ሁሉ ሰው ተከትሉኝ፣ አንድ ሰው ግን አልከተለኝ። ማን ነው ተከል ይድነቃቸው የማህበሩ የሆነ ምናምን ሂሳብ ሾም ነው ምናምን ሆኖ ተሾመ። አይገርም? ከአብሮ አደግ ጋር አትሰደድ። አይገርም? ሌላው ተከትሎኝ ሲወጣ እሱ ቀረዛው። ዋው! ይሄ በጣም ይገርማል። ወንድም ቀረዘው ቀረሱ። ማን ብሎ እሱ ኑ ብዬ ስወጣ እኔ ሁላችን በቃ እሺ ውጡ፣ አሁን የማህበርነት ፎርም የሞላችሁ ሰዎች ምናምን ተነስታችሁ ውጡ ሲባል ብድግ ብዬ ስወጣ ተከትሎኝ ወጡ። እሱ እዛው ቀረ። ግን እኮ እሱንም እኮ እንደኔ ነው አብሮ ነው የሞላው እኮ ፎርሙ እኩል ነው የሞላ ነው ሁላችንም። ዋው! ከዛ አስቀሩን። በቃ ከወጣም በኋላ እኛ ፕሮሰስ ጀመርን። 7 ሰዎች ሆነን ለምን ማህበር አንመሰረት ምናምን አለን። ሄደንና የኢትዮጵያ ምናምን ፊልም ሰሪዎች ምናምን ብለን የሆነ ኢትዮጵያ የሚል ስም መጠቀም አይቻልም አሉ። እሺ አዲስ አበባ ነው፣ አዲስ አበባ አይቻልም አሉ። ስም ላይ በጣም ችግር ነው። ከዛ በቃ አላቲኖ ስለተለመደ በቃ ባላቲኖ ሲሆን ምናምን ተባለ። እኔ እየቀፈፈኝ ኧረ ተው ምናምን ያልኩኝ አላቲኖስን አጸደቁት። አላቲኖስ አንተ ቀድሞ ተጠቀመው ስለነበረ የኔ ስቱዲዮ አለኝ አይደል? ስቱዲዮን ኦልሬዲ እኔ ስቱዲዮን ዘግቼዋለሁ። የዘጋሁት ደግሞ በስሬት ፊልም ምክንያት ነው። ሪሊ? እንዴት? ስሬት ፊልም እኔ የኔ ስቱዲዮ እንትን ነበረ ወደ አዲሱ ገበያ ሰሜን ሆቴል ጋር ነው። እሺ። እና ኮምፒውተሮች ምናምን አሉ እንደዚህ ምናምን። ከዛ ጓደኞቼ አሉ ይሰራሉ፣ ቴዲና ግሩሜ የሚባሉ። እሺ። እና ኤዲቲንግ ምናምን እየሰሩ በቃ ጥዬ እኔ ለእንትን ሄድኩኝ፣ ወደ እንትን ገባሁ፣ ስሬት ገባሁ። ስሬት ደግሞ ምንድነው ትሬንዱ ሆነ መሰለ፣ በሰው ስቱዲዮ መስራት አይቻልም። በቃ ፊልሙ የሚሰራው ሰውዬ በራሱ ሎጂስቲክስ በራሱ ሴኩሪቲ ኤዲተሩ መጥቶ ነው መስራት ያለበት። ምክንያቱም ኤዲቲንግ ለሰው ሰጥተህ የምታሰራው ሳይሆን በአንተ ሴኩሪቲ ስላለው አለን ይጠፋል እንትን ይላል ምናምን በሚል ፕላስ ስታየውም የሚፈልገውም ካፓሲቲ ከፍ ያለ ስለሆነ ገባኝ። የሚፈልገው ካፓሲቲ ከዛ ያ ስቱዲዮ ምንም ዋጋ የለው። ይድኔ ነው ግን የጠራ ወደ ስሬት አይደለም ቶም ነገርኩህ እኮ በቃ ቶም እኮ አንተ ኢንክሬዲብል እኮ ብሎኛል። እሺ
ይድኔም ቢሆን ሌላ ሰው ምናምን ለማለትም ማለት ኤዲቲንግም ሌላ ሰው ለማሰብም እንትን እኮ ነው የምትሆነው። እኔን ነው የሚያስበው። ይድኔ በኋላ ላይ ሌላ ፊልም የራሱን ሲሰራ ኒሻንን ምናምን ካልሆነ በቀር ኒሻንንም እኮ ኢንቫይት አድርጎኛል። እኔ ነኝ ያልገባሁት እንጂ በኤዲቲንግ እኔን ያምንብኛል። ይድኔ በሌላ አይመንብኝ። በኤዲቲንግ በድርሰት በምናምን በአርት ነገሮች በደንብ ነው የሚያምንብኝ። በነገር ላይ ማለት ነው ስሬት የምትለው ራሱ ድርሰቱ ከየት ነው የመጣው? ከደረጀ እኮ ነው የመጣው። የኔ ነው እንትኑ ሁሉ ነው ማለት በኔ ሪሶርስ ነው በኔ ኮኔክሽን ማለት ነው። ግን ይገናኛል ድርሰቱ ጋር እንዴት ነው ከደረጀ ፍቅሩ ወደ ደረጀ ፍቅሩ ሁልጊዜ ለእኔ ይነግረኛል ስሬት እንትኑን ስቶሪውን እንደዚህ አይነት እኮ ስቶሪ ያለኝ ምናምን ካራክተሮች ላይ በጣም እንትን ያደርጋል ፋንታሳይዝ ያደርጋል እና ምናምን ሲነግረኝ ምን ሲለኝ እንደዚህ ለምን አጽፈውም ቢያልኩ ጨቀጭቀዋለሁ ሁልጊዜ። ከዛ የሆነ አደፋፈርኩትና ጻፈው። ከዛ ለይድኔ ሰጠው። ከዛ ይድኔ ደግሞ ሲያየው ያን ጊዜ ይድኔ በቃ ፊልም ለመስራት ቋምጠው ስክሪፕት የሚያስስበት ወቅት ነው። ከዛ የደረጀን ሲያገኝ በቃ ወደደው ማለት ነው። ከዛ ሪራይት ማድረግ ፈልጋለሁ በራሴ መንገድ ለመስራት የዲሬክቲንግ እንትኔን መስራት ፈልጋለሁ አለ። ፈቃደኛ ሆነ። ይድኔ ደግሞ ሞር ያው በከፊልም አንጻር ያሉትን ስቶሪው የራሱ የደረጀ ነው። መጽሐፍ ምናምን ጀመረ ምናምን ወደ ፊልም ጽሁፍ ቀየ። ግን ካራክተሮች ጋጋ ምናምን እዛ ውስጥ ያሉት አካኬ ምናምን የምትላቸው በቃ ፒውር እንትን ሲኖቹ ምናምን ሁሉ ደረጀ ፒች ሲያደርገኝ እኔ ደንግጬ የሰማው ነበረ። ከዛ የሆነ ቀን እዛ እንትኑ ጋር ምሳልን በላ ከፊልም ውይይት አድርገን ስንጨርስ ስንወጣ ሰለሞን ጋጋን ይዤው እና ቤት ሽሮ እንብላ ብዬ ቤት ይዤው ሄድኩኝ። ሽሮ ልንበላ ይህኔ ደግሞ ስቶሪውን የእንትናን ስቶሪ የዳይሬክቲንግ ስክሪፕቱን እየጻፈ ነው የደረጀ ስሬትን ማለት ነው የጻፈ። ቤት ልክ ሽሮ ልንበላ ጋጋን ይዤው ስገባ ማለት ነው ሰለሞን ታሸን ማለት ነው ይህኔ እንደዚህ አየውና ጋጋ አለው ዋው አንተን አይደል እንዴ የምፈልገው አለው። ቤት ድረስ ይዤለት ሄድኩኝ ምሳ ሰዓት ላይ ስለው ይሄ ነው ጋጋ ነኝ ይህን ሰውዬ ነው የምፈልገው አለ። እኔ ፊልም ሰርቼ አላውቅም ደንግጦም ሊሆን ይችላል አክቲንግ አስቤ አላውቅም አለ። ግን ያን ጊዜ ስቶሪ ምናምኖች አሉት ሰለሞን ታሪከ ብዙ ነው ብዙ አሉት። የኢሃፓ ስቶሪዎች አሉት በልጅነቱ ያሳለፍ ብዙ ነገሮች አሉት። በምናወራው በዲስከሽናችን መሀል ሀሳቦች ሲያነሳ ብዙ አርት ውስጥም እኮ የቆየ ነው። በመንፈሳዊ ነገር ውስጥም ራሱ ዜማ ደራሲ ሆኖ ምናምን ብዙ እኮ እንትን ያለ ሰው ነው። በጣም የለፋ ሰው ነው። በቃ ብዙ የህይወት ፓተርኖች አሉት እና ሰው ጋር መግባባት ሰው እንትን ማለት ይችላል። ቤት ይዤው ሄድኩኝ አየው ይድኔ የወደደው። ስለዚህ ፕሮጀክቱ ላይ እንዴት መረጠ ምናምን ከመጀመሪያው ጀምሮ አብረን ነበርን ማለት ነው። እሺ ሶ በኤዲተርነት መጣ። እንዴት አላቲኖስን ስሬት እንዳሳጣህ ነው ልትነግረኝ የነበረው? ስቱዲዮን በቃ ወደ እንትን ስገባ እንዳልኩ እኮ ነው። ከዛ እንደ ሳይድ ቢዝነስ ራሱ ስቱዲዮን የተቆጣጠርኩ ምናምን እንደዛ አልችልም እንጂ ተፈጥሮዬ ላይ የሆነ ነገር እየሰራሁኝ እዛ ነገር ላይ ነኝ። በቃ ስሬት ላይ ገባሁኛ ስሬት ላይ ነኝ። ከዛ ከስንት ጊዜ በኋላ ኮምፒውተሮቼ ምናምን ስቱዲዮ እቃዎቼ በቤት ክራይትን ተይዘው ነው የጠበቁኝ ስትመለስ። ዋው እንደው እግዚአብሔር ይስጣት። በጣም ቅርብ ጊዜ በጣም የወዳጄ አክስቶና ተገኝታለች። አከራዋይ ነበረችው። በቃ እቃዎቹ ምናምን ሰብስበው ሌላ ቦታ አስገብተው ምናምን የጠበቁ። በቃ ተውኩት፣ ስቱዲዮን ዘጋሁት እና ጓደኞቼ ናቸው ሲሰሩበት የነበረው። እነሱ ይሰሩበት ነበረ፣ ግን የቤት ክራይ እንትን አድርገው ምናምን አልቻሉም እነሱ እንደዛ ማድረግ። በቃ ተዘጋ። እኔም አልተቆጣጠርኩትም፣ ተውኩት። ስሬት ግን ሲወጣ በኢትዮጵያ ሲኒማ ውስጥ በጣም ትልቅ ቦታ ያለው ፊልም ነው። ስለዚህ ለእኔ እንደሚገባኝ የያሬድ ሹመቴ የሚባል ስምም እንደ ሲኒማ ሰው በትልቁ የተጻፈበት አጋጣሚ ይመስለኛል። ላንተ ስሬት እንደዛ አይነት ምዕራፍ ነበረ ላንተ? ምንም ጥርጥር የለውም። ስሬት በፊት ሚዲያ አካባቢ ከሆነ ከዛም በፊት የስነ ጽሁፍ ምሽቱ ምናምኑ ላይ ከሚዲያ ጋር በደንብ ቅርበት እንትን ነበረኝ እንደዚህ። ስለዚህ ብዙ እንትን አይደለም።
በፊልም ስራው ከዛ በፊት እንዳልኩ አጫጭር ነገሮች ምናምን ሰራርቻለሁኝ። ግን ስርየት በጣም በቃ ትልቅ ዝና ትልቅ ክብር ያመጣ ለሁላችንም አይደለ? ስርየት ላይ ለሰራነው ሰዎች በሙሉ እንዳለ እንደ ሲኒማም በኢትዮጵያ ሲኒማ ውስጥ የሆነ አይነት ትልቅ አንጓ ይመስለኛል ስርየት። ምንም ጥርጥር የለው። ምልስ ስርየት ላይ በጣም ያሬድ ሹመቴ የሚባለው ስም እንደ ፊልም ሜከር እንደ ኤዲተር በደማቁ ከተጻፈ በኋላ በጣም ትልልቅ ፊልሞችን ኤዲት አድርገሃል። ቅድም የጠቀስከውን አልበም ጨምሮ በጣም ትልልቅ ፊልሞች ላይ አለህና በሚደንቅ ሁኔታ የክራይሲስ ማኔጀር አይነት ተደርገህ ትቆጠራል። ኤዲቲንግ ላይ የሆነ ክራይሲስ ካለ ተጠርቶ ክራይሲሱን ሶልቭ የሚያደርገው አይነት ሰው አይነት ስም አለ ያሬድ። በምን ምክንያት ነው የተፈጠረው? አይገርም። ልክ ነው። በብዛት እንደውም እንደሱ የሚያጋጥመኝ በተለይ ፊልም አልቆ ሰርተው አልወርድ አለ። አንተ አልወርድ አለ ትልቅ ቋንቋ ነው ይፍል አይደል? በጣም ዛሬ እንዲህ የማይነሳ ጉዳይ ሆነው ሲቀር ፊልሙን ማውረድ ወደ ሲኒማ ቤት ማውጣት፣ ሲኒማ ቤት ሰው ተሰብስቦ በቃ ፊልሙ አልወረደም ተብሎ የቀረበት ጊዜ እኮ አለ። የሚገርም አንደኛው ከኢድኔ ጋር አፈርድሜ በልተን ኤዲት አድርገን ጨርሰን ሸራተን ነበር የሚታየው ፊልሙ። ህዝብ ተሰብስቦ ፊልሙ ሊታይ ማለት ነው። በእንትን ነው በቪኤችኤስ ነበር ያኔ አውት የተደረገው ቪኤችኤስ መጥቶ ሸራተን ገብቶ ተጫወት ይባላል እምቢ። ህዝቡ ቁጭ ብሎ ፊልሙ ሳይታይ በቃ ህዝቡ ተበተነ። እንዲህ አይነት ጊዜ አሳልፈናል። ከዛ ጊዜ በኋላ ኮንሸስ የሆንኩ ይመስለኛል። አንድ ችግር ከገጠመ ያው ኤክስፐርት ነው የምትሆነው እኮ አይደል? ችግር ከችግሩ ማግስት በኋላ ችግሩን ሶልቭ ስታደርገው እንደዛ አይነት ችግር የሚገጥም ከሆነ አንተ ነው የብዙ ሰው ፊልም የመጨረሻዎቹ 3 ቀን 4 ቀን ሲቀሩ ፊልም የማዳን በቃ ለምረቃ የማብቃት ከራሴ ሙሉ ለሙሉ ኤዲት ካደረኳቸው ፊልሞች ውጪ በጣም የበርካታ ፊልም ሰሪዎች ከምርቃት በፊት 5 ቀን 6 ቀን ሲቀረው በቃ ኮምፒውተራቸውን ተሸከሙ እኔ ጋር ነው የሚያመጡት የነበረው። እኔ ደግሞ ምንድነው ጎን ለጎን በቃ የሆነች ነገር ካስኩ መመራመር ምናምን ወዳለሁ እና አንድ አማን የሚባል አዲስ አበባ ዩኒቨርሲቲ ያን ጊዜ ያስተምር የነበረ የኮምፒውተር ሳይንስ ጋር ትራብል ሹቲንግ ሜንቴናንስ ምናምን ስልጠና ወሰድኩኝ አብረን ከተመስገን ጋር ተመስገን ተከስተ ጋር ወስደን አብረን ቁጭ ብለን በቃ ኤክስፐርት ሆንኩኝ የትራብል ሹቲንግ የእንትን የሜንቴናንስ ምናምን። ያን ጊዜ በፒሲ አይደለም የሚሰራው የፒሲን ችግሮች ምናምን በቃ አጠናው ምን አልኩኝ። በሚገርም ሁኔታ የሆነ ጊዜ እንትን ኔትወርኪንግ ምናምን የሆነ የትልቅ ሚኒስትር መስሪያ ቤት ሁሉ እንዳረኩ ታውቃለህ። ኔትወርክ አርጄ 45 ኬብል እንትን ተብሎ ያኔ ብዙ ኮምፒውተር ምናምን እንደሰራ 97 ዓመተ ምህረት ቶክስ ከተማው እንደዛ የታመሰ በስልክ እኔ አሎ እንትኑ ተበላሽቶብኝ ምናምን ማን ልበል ካሱ ይላላ ማን ዶክተር ካሱ ይላላ ሚኒስትሩ ዋው ደውለው ምናምን የሚሉ አይነት ሰው ሆንኩኝ ማለት ነው። ያን ጊዜ በቃ በኮምፒውተር ምናምን ኤክስፐርት የኮምፒውተር ችግር የሚፈታ ምናምን አይነት ያን ሰሞን እንትኔ ኮምፒውተር ነው ከባድ ነበር። እና የኤዲቲንግ እንትን አለኝ። ስለዚህ ኤዲተር ምን እንደሚቸገር አውቃለሁ። የመጨረሻ ፊልም ሊያልቅ 5 ቀን 6 ቀን ሲቀረው በቃ ችግሮቹን የነበርኩ ፈታው አለፈ ያ ጊዜ። አሁን እንግዲህ ሌላ ዓለም ነው። ወደ ዳይሬክቲንግ ግን የመጣው በዲሞክራሲ ህዝብ በሚለው ፕሮጀክት ይመስለኛል፣ በውድድሩ ይመስለኛል ያሬድ ሹመቴ እንደ ዳይሬክተር የተገለጽከው። ራሱ እዛ ውድድር ላይ እንዴት ልትሳተፍ ቻልክ? እምልህ ትልልቅ ፊልሞችን ከዛ በኋላ ኤዲት አድርገሃል። አዘ ፊልም ሜከር ቅድም የተባለው የክራይሲስ ማኔጀር ሆነ መጥተሃል። ብዙ ፊልሞች ላይ ስም ኖረም አልኖረም ከኋላ እንዳለ እናውቃለን። ከዛ በኋላ ዲሞክራሲዝ ደግሞ ሌላ በዳይሬክተርነት የመጣበት ግን ሾርት ፊልም ነው። ከውድድሩ መሳተፍ ጀምሮ እንዴት ጀመርክ እዛ ነገር ውስጥ መምጣት? የአሜሪካ ኤምባሲ ጥሪ ሲያቀርብ ከዛ በፊት አሜሪካ ኤምባሲ እንደዚህ አርት የፊልም የምንሰራውን ዲስከሽን ምናምን ይጋብዙናል፣ ይጠሩናል እንደ አሶሲዬሽንም ባላንስካሴ ምናምን። ስለዚህ ጠራለሁ እንደዚህ ሄዳለሁ ምናምን። ግን ባህሩ የሚባል ሰው ከአሜሪካ ኤምባሲ እንደደወለልኝ አስታውሳለሁ። ያን ጊዜ የአባዮስ ቬጋስ የቴዎድሮስ ተሾመ ፊልም ረዳት ዳይሬክተር ሆኜ ስክሪን ፕሌውን ደግሞ እኔ ነኝ የጻፍኩት። ኦኬ። የአባዮስ ቬጋስ
እኔ ብቻ ነኝ የጻፍኩት ማለት ሙሉ እኔ ነኝ የጻፍኩት። ከዛ ከኔ በኋላም ሌሎች ሰዎች ስለጻፉ ሙሉ ክሬዲቱ እኔ አይደለም፣ ግን ኦልሞስት 90% እኔ ነኝ የጻፍኩት። ስክሪን ፕሌዩን ገባኝ። ዋንስ ዘ ስቶሪ ኢዝ ሪትን ድርሰቱ የቴዲ የራሱ ነው። እና እኔ ባህር ዳር ነበርኩኝ። ባህር ዳር ፊልሙን የሰራሁኝ ይሄ ልጅ ደወለ ከእንትን ፊልሙን ሰርተን ረዳት ዳይሬክተር ሆኜ የሰራን ሰርተን ከጨረስን በኋላ ሁሉም ቲም ወደ አዲስ አበባ ሲመለስ እኔ እዛ ቀረሁ። እሺ ደውሎልኝ ነው ይሄ ባህሩ ያልኩ ከአሜሪካ ኤምባሲ። እሺ እንደዚህ አይነት ውድድር አለ እና ለቲማችሁ በሙሉ ተናገር ብሎኝ አስተላልፌ ሁሉም ሰው ያው እየተቀሰቀሰ ምናምን ቆይቷል። ከዛ የራሴን የምሰራውን ነገር እያሰብኩት ምናምን ቆየሁ። ለመወዳደር አስበሃል? አዎ አስቤያለሁ። ሾርት ፊልም ላይ ደግሞ እንመክራለና ብዙ ሰው በሾርት ፊልም ነው ትልቅ ፊልም ሰሪ መሆን የሚቻለው። በነገር ላይ እኔ መደበኛ በፊልም ስራ ውስጥ መደበኛ ስራዬ ብዬ የማምነው ዲሬክቲንግ ነው። አረ አዎ ኤዲቲንግ ውስጥ የገባሁት በጋሽ ኃይሌ ምክንያት ነው። ብዙ ታሪክ ወደዛ ወደዚህ ይድባሃል እንጂ አዎ ይሄድም እንችላለን። እንዴት በጋሽ ኃይሌን ያስገባኝ ኤዲቲንግን እንደ ሙያ ከኤዲተርነት መነሳት የሁሉም ነገር ቁልፍ ነው የሚል ምክር የመከረኝ እሱ ነው። ኤዲተር ከሆንክ ጎበዝ ደራሲ መሆን ትችላለህ። ኤዲተር ከሆንክ ጎበዝ ዳይሬክተር መሆን ትችላለህ። በኤዲቲንግ ተማረው ብሎ መስመር የሰጠኝ እሱ ነው እንጂ በልብ ወደ ዳይሬክቲንግ ልትገባ ነበር የምታስበው? ድርሰትና ዳይሬክቲንግ የጽሁፍ ሀሳብ ከልጅነት የጀምሮ እንዳለኝ አውቃለሁ። እና ዳይሬክቲንግና ድርሰት ነው የምፈልገው። ግን በኤዲቲንግ የእውነትም ደግሞ ብዙ ነገር ተማርኩኝ። ለካ ራሱ መጽሐፍ ራሱ ኤዲቲንግ ነው አይደለ? ህይወት ውስጥ ያለውን ነገር እኮ እየመረጥክ አይደለ? ሴሌክቲቭ ሪያሊቲስ ስታመጣ እኮ ኤዲቲንግ እኮ ሁሉ ነገር በኤዲቲንግ ፓተርን ነው የምረዳው ብዙ ነገር። እሺ ለብዙ ነገር ጠቅሞኛል። እና ያን ጊዜ የአባዮስ ቬጋስን እዛ ሰርተን እንደጨረስን ስንወጣ ከዛ ስቶሪውን ማሰብ ጀመርኩኝና የጋሽ ባባው ቤት ነው እኔ ማርፈው ድብ አንበሳ ባህር ዳር እና ስክሪፕቱንም እዛ ነው የጻፍኩት የአባዮስ ቬጋስ። ሪሊ? እሺ ቀድመ ሄደ ነው አይደል አንተ እዛ ጽፌ ነበር? እኔ 1 3 ወር 4 ወር ብቻ 6 ወር አካባቢ ከነ ፊልም ቀረጻው እዛ ኖር ያለው 4 ወር 5 ወር ግን እዛ ነበርኩኝ። ስቶሪውን መጀመሪያ ቴዲ ነው የጻፈው ብያለሁ፣ ግን አጭር ስቶሪ ነች። ከዛ እሱም በደንብ ዲቴይሉን መጻፍ ምናምን ነው የኔ እንትን የነበረው ሰው ብዙ ነገር። ከዛ በኋላ ከኔም በኋላ ፈለቀ ጽፏል። አይ ቲንክ በውቄም እንደ የትኛው እንደሆነ ራሱ ቴዲም እንትን ብሏል። ሰው ብዙ ሰው ስለተሳተፈበት የኔ አይደንቲቲ እንደሌለ ሳውቅ እኔም አልፈለኩም በድርሰቱ አካባቢ ያው ብዙ ሰው ስላለበት ማለት ነው። ኤኒዌይስ ፊልሙ ካለቀ በኋላ እዛ ቆየሁኝ። ከዛ ስቶሪውን ማሰብ ጀመርኩኝ። እሺ ዋት ኢዝ ዴሞክራሲ ነው የሚለው ጥያቄው። ዴሞክራሲ ኢዝ ብለህ ትጀምርና ከዛ ቀጥሎ ያለውን በቪዲዮ ነው የምታሳየው ማለት ነው። እዛ ሳስበው ምን ስለው ምናምን ቆየሁኝና በቃ ሲምፕል ማድረግ አለብኝ። እንዴት ነው ሲምፕል ማድረገው ምናምን አሰብኩና ከዛ ደረጃ ነገር አለች ቪ ሼፕ እንደዚህ ዳይመንድ ሼፕ ያላት ደረጃ ነች ወደ አንደኛ ፎቅ ስትወጣ። እሺ እዛ ሆቴሉ ያቺን ደረጃ ልወጣ እኔ ከታች ስጀምር ከላይ ጽዳት ሰራተኛዋ እናት ይወርዳሉ ከላይ እሳቸው ከላይ ይወርዳሉ፣ እኔ ደግሞ ከታች ወደ ላይ እወጣለሁ። ውስጤ ግን ስቶሪውን ነው የማስበው። እሺ እና በዚህ በዳይመንድ ሼፓ እሳቸው በዚህ ይወርዳሉ፣ እኔ በዚህ እየወጣሁ መሀል አካባቢ ሲደርስ ደህና ዋሉ ደህና ዋልክ ምናምን ተባብለን ተላልፈን እኔ ላይ ደረስኩኝ፣ እሳቸው ታች ወረዱ። በቃ ስቶሪውን አገኘሁት እዛ ጋር ማለት አንዱ ሲወጣ አንደኛው ሲወርድ በቃ ደህና ዋልክ ምናምን መባባል ነው። በቃ ዲሞክራሲ ማለት አለመገዳደል። አንተ ከላይ ስትሆን ሌላው ከታች ሲሆን ልታች ያለውም ደግሞ ተራው ደርሶ ከላይ ሲሆን ምንም ነው ምናምን የሚለውን አይዲያ ያስኩና እቺን በምን ልግለጻት ምናምን ብዬ አስቤ ያቺ ልጅነት ጨዋታ መጣች ማለት ነው። ከዛ ባህር ዳርን ሁሉ አስቤ ከጨረስኩ በኋላ ሞክሬዋለሁ ባህር ዳር ልቀርጸው ሁሉ፣ ግን ታይም ምናምን መሸብኝ ምናምን ሳልቀርጸው አዲስ አበባ ገባሁ። ከዛ ዴድላይኑ አንድ ቀን ምናምን ሲቀረው አዲስ ተስፋ እሺ ካሜራ ኦፍ ኮርስ ፒያሳ አይምሮ ላይ ፒያሳ ነው በቃ ስቱዲዮ ፒያሳ ስለነበረ
አዲስ ተስፋን እንደዚህ አይዲያ ያለኝ እና እንቅረጸው ምናምን አልኩት። ካሜራ ደግሞ ዳዊት ካልኩ የጋሽ ኃይሌ ዘመድ 3CCD ካሜራ ነበር ያን ጊዜ ሰጠኝ እሱ። ከዛ ካሜራውን ይዘን ማን እንደሚቀረጽም ልጆቹ ምናምን አናውቅም። ምን ብለን ፍለጋ ምናምን ወጣን አዲሱ ገበያ። ኦልሬዲ ስቶሪውን ስለምታውቀው ስቶሪውን ጨርሻለሁ፣ ጽፌዋለሁ ስቶሪው ምናምን። ከዛ ቀላል ነው የልጆች ጨዋታ ነው ምናምን። እዛ ካሜራማን አዲስ ሆኖ እኔ ዳይሬክተር ሆኜ ተቀረጸ። ሴም ዴይ ኤዲት አረኩት። ሙዚቃውን ተወልደ የሚባል ልጅ ከበሮ ምናምን ከበሮ አይደል እዛ ላይ ያለው ተወልደን ራይት ጠየቅኩት ሰጠኝ። ልጆቹን ሄጄ ቤታቸው ቤተሰቦቻቸው ምናምን ጠይቄ ፍቃድ አገኘው ልጆቹን። ከዛ ሰብሚት አረኩኝ። ስቶሪው የፈጀሁት ጊዜ ለማሰብ ረጅም ነው። ስራዋ ግን በሆነች በአንድ ሰዓት ምናምን ውስጥ ነው ያለቀች፣ ትንሽ ነች። ከዛ በቃ ላኩት እና እርግጠኛ ነበርኩኝ ጥሩ እንደሚሆን። ግን ከዛ በኋላ እንትኑ ግን የተወዳደሩትን ሰዎች ብዛት ምናምን ሳይ ማት ሰው ነው የተወዳደረው። ከዛ ስራዎቹ ምናምን እንደሞተው ቮት ይደረግ ምናምን ተብሎ ምናምን ሳይ በቃ የሚገርም ነው ምናምን ብያለሁ። ከዛ የኢትዮጵያው ላይ አንደኛ የሚወጣ ሰው 3 ሰዎች ናቸው። አንደኛ፣ ሁለተኛ፣ ሶስተኛ የሚወጡታ ማን ሆነን መሰለ? ሚካኤል ታምሬ፣ እኔና አይ ቲንክ ሄኖክ መብራቱ ይመስለኛል። ወይም ደግሞ ሄኖክ መብራቱ ካልሆነ ዮናስ ጎርፌ ሊሆን ይችላል። ሄኖክ መብራቱ ነው። አይ ቲንክ ያኔ አንድ ላይ ነበርን ፊልም ስኩል። ሄኖክ መብራቱ ሶስታችን የኢትዮጵያ አሸናፊዎች ሆነን የኢትዮጵያ አሸናፊዎች ሆነን አሜሪካ ኤምባሲ ተጠራን ምናምን ግብዣ ነበር። እና የዛ ጊዜ ሲሄድ ግን የሰራው ሰው ብዛት ምናምን ምኑን ሳየው ምናምን በቃ እኔ ለኔ እርግጠኛ ሆንኩኝ እንጂ አይደለም ሌላ ሰው ምናምን አልኩና በቃ ትቼው ምናምን ለሌላ ሰው ለማጨብጨብ ነው የተዘጋጀሁት። በነገር ላይ ደግሞ እኔ ችግሬ ምንድነው የሰራሁትን ስራ ከሰራሁት በኋላ ያስጠላኛል ማየት ራሱ ብዙ ደስ አይለኝም። ቀላጨበጭብ ስዘጋጅ ያሬድ ሹመቴ ምናምን ተብሎ ተጠራ ማለት ነው። ሄጄ ሽልማቴ ምናምን ተቀብዬ እዛ እንንተናም አንድ ላይ ናቸው። ሶስታችን የአፍሪካ ካንዲዴት ሆነን ማለት ነው። ማለት ከአፍሪካ ተመራጮች ሆነንና 76 ነው ምናምን ሰዎች ለአፍሪካ ከእያንዳንዱ ሀገር 3 ምናምን ሰብሳራ ምናምን ተብሎ ተመረጥና ተላክን። ከዛ ከአንድ ወር ነው ከምናምን በኋላ ነው የአፍሪካ አሸናፊ ደግሞ 70 ምናምን ሰው ተወዳዳሪ ያለ አጠቃላይ 6000 ሰው ነው የተወዳደረው በዓለም። ከዛ ውስጥ የአፍሪካ አሸናፊ ደግሞ 70 ምናምን ሰዎች ደግሞ አሉ ከእያንዳንዱ 3 ተደርገው ከ3ቱ ሰው ከ70 ምናምን ሰው አንድ ሰው ነው የሚያሸንፈው። አንድ ሰው ከመላው አፍሪካ። ከዛ የሆነ ቀን የሆነ ወደ ቦታ እየሄድኩኝ ከሆነ ሰው ጋር መኪና ድራይቭ እያረኩኝ ስልኬ ይጮሃል። ሳየው ሚካኤል ታምሬ ይላል። እንደዚህ ዝም ብዬ ቁጭ አረኩት። ከዛ እንደገና ይጮሃል። ከዛ ዳር ምናምን ቆሜ አሎ ምናምን ስለው አንተ ምን አይነት ሰው አታነሳም እንዴ ስልክ ስለው ሚኪያ ታምሬ እንኳን ደስ አለ የአፍሪካ አሸናፊ ሆነሃል አለኝ። ዋው እሱ ነው የነገረኝ። እውነት ነው ሚኪ ታምሬ ነው የነገረኝ። 3-4 ደውሎ ምናምን ማለት ይገርማል። ከዛ የአፍሪካ በኋላ ደግሞ እንደገና 3 ሰዎች ናቸው እንደዚህ ነው። እንደገና ደግሞ ነበር የዓለም ቮት የዓለም ውድድር ነበር። 3 ሰዎች ደግሞ ቀረና ከኢትዮጵያ ከአፍሪካ 3 ሰዎች ከሶስታችን ደግሞ እንደገና መጣራት አለበት። እሱ ግን ለቮት ነው የሚሰጠው። ህዝብ ነው ቮት የሚያደርገው። ስለዚህ ህዝብ ቮት እንዲያደርግ መደረግ የሚገባውን ብዙ ነገሮች ማድረግ ነበረብኝ። ማለት ማስተዋወቅ አለብኝ። በጣም የረዳኝ ሰው ኮንፊደንስ የሰጠኝ ሰው ማን መሰለ? ግሩም ዘነበ ነው። ሪሊ ምን አለ መሰለ 97.1 ላይ ይሰራ ነበር ከአበባው መላኩ ምናምን ጋር ከሱራፌልና ከአበባው ጋር ይሰሩ ነበር። ብቻ ነበረ። ምን ሀሳብ መጣ መሰለ? ሌሊት ላይ ውጭም ሀገር ያሉ ምናምን በዲሽ ይከታተላል ሰው። እዛ ላይ እንስራውና ይለቀቅ ምናምን ብሎ ስትራቴጂ ምናምን አወጣ። ታውቃለህ
እኔ አሁን ቅርብ ጊዜ አይቼዋለሁ ግሩሜን በብዙ ነገር የሆነ ዓለም አቀፍ ደረጃ ላይ ሰዎች ሊወጡ ሲሉ ምናምን ግሩም በጣም ሲታገላየዋለሁ አሁንም ድረስ በጣም ልክ ነህ አይደለ የሆነ ስታንዳርድ ለሀገር እንትን ያመጣል ትሩፋት አለው ብሎ ለሚያስበው ነገር በጣም ነው የሚሟሟት ሰው ነው በጣም የኔ እንደዛ አርጎኛል ከዛ አሁን ምንድነው ያለው መሰለ በቃ አሁን ያለው ነገር ቮት ማስደረግ ነው እሺ ብቸኛ ሚዲያ ማን ነው ኢትዮጵያ ውስጥ ያለው ኢቲቪ ነው ኢቲቪ መሰራት አለበት ስለዚህ ኢቲቪ ደግሞ ዲሞክራሲ ምናምን የሚል ነገር እኮ ይዘ በጣም ነው የሚፈራው ሄድኩኛ ነው የገባው ነው እሺ በጣም ያስፈራል ዲሞክራሲ ካልከራስ እኮ ጸረ ዲሞክራሲ የሚመስለው ታውቃለህ በጣም ዲሞክራሲ ምናምን ካልክ ዲሞክራሲ ኢዝ ነውር ነው በቃ እኔ ሄጄ ምናምን እንደዚህ ምናምን ሄድኩኝ ቀጥታ ኢቲቪ እሺ በቃ ሞራል የሰጠኝ እሱ ነው ግሩሜ እሺ ሄድኩኝ ቀጠሮ አስይዤም ብዬ ምናምን ማን ነበር ኃላፊ የነበሩት አላውቅም አይ ቲንክ ዘራይ አቶ ዘራይ ጋር ገባሁ ቀንትን ምናምን ብዬ ገባሁ ምናምን ከዛ ማንም አንሰራውን ብሎኝ እኮ ነው መዝናኛ ክፍሎች ምናምን ሁሉ ማንም አንሰራም ይሄ እንደ ፖለቲካ ነው ምናምን ተብሎ ከዛ አቶ ዘራይ ጋር ገባሁኝ ምናምን በቃ ራሴን ፕሬዘንት ያደረኩበት መንገድ ማለት ራሱ ሰውየው ጋር ሄጄ ነገሩን ነግሬው የሚያሳስርም ከሆነ ይሁን ምናምን ብዬ ማለት ነው ስለው ሰውየው ኃላፊነት በጣም የሚወስድ ሰው ነው ማለት እስቲ እንትን ምናምን እንደዚህ ብሎ አያሽም ከዛ ምንድነው የሰራው ምናምን ዲሞክራሲ አለ ብለህ ነው የምታምነው እዚህ ሀገር አለኝ ሪሊ ሲለኝ አይ እኔ እኮ አላውቅም ስለ ዲሞክራሲ መኖር አለመኖሩ ምንም የሰራሁት ጥናት የለም ግን ዲሞክራሲ የሚመስለኝ እንደዚህ ነው ብዬ ነው የሰራሁት እስቲ የታለን ነው አይ ጥሩ ነው ይሄ ምንድነው የሚባለው በዚህ ሀገር ስሙ እንደዚህ በእኛ ሀገር እንደዚህ ይባላል ኦኬ እና ምንድነው አንተ አሁን ሐሳብህ ለማሳጣት ነው መንግስትን ምናምን ስለኝ ኧረ እኔ ምን እንደዚህ አይነት ነገር አላውቅም ምንድነው ይሄ ፖለቲካ ነው ዲሞክራሲ እንዴት ፖለቲካ ይሆናል ምናምን ብቻ የሆነ አላዋቂም ሆንኩ ምን አልኩኝ እሺ ግን ሰውየውም የቀለደ ነው የሚያወራኝ ፍሬንድሊ ነገር ከዛ ደወለ መዝናኛ ክፍል በአስቸኳይ ጥሩ ስፖት ሰጣችሁ ስሩለት ትእዛዝ ትእዛዝ ከዛ እኔ ጋዜጠኛ ማን ሁሉ እኮ ምድብ ያዘጋጅቻለሁ እሺ እናንተ ያገሪ ልጆች ጌጡ ተመስገን ጌጡ ብቃለ እሺ ሲጀምር በዋሽንት በፍሉት ጀምራት ያሬድና ጓደኞቹ ሰባቱ ነው ምናምን ብሎ የሞትኩ ነው የሚመስለው አቴንሽን የሚያሰጥ አድርጎ የሚገርም አድርጎ ነው የሰራው እሺ ኤዲቲንጉን ደግሞ እኔ ነኝ አይ ቲንክ እኔም አለሁኝ ግን አንዳንድ ነገሮችን የራሴን ነገር አረተው ምናምን ስለው ቶም ሰርቶታል ኤዲት አድርጓል ግን የት ነው መሰለ ሀሌታዎች ጋር ነው የተሰራው እሺ ሀሌታ ስቱዲዮ እሺ ሄደን እዛ ምናምን ተሰራም ተባለ ከዛም በጣም የሚገርም ማለት ነው የኢትዮጵያ እዛ አሜሪካ በኋላ ከሄድኩ በኋላ ነው የሚነግሩኝ እነዛ የአሜሪካን አፈርማቲቭ የኢትዮጵያ በአፈርማቲቭ አክሽን እንትን እንጨምርላቸው ሰው አይ ቮቱ ላይ ያው ኢንተርኔት የላቸው እሺ ገባኝ ኢንተርኔት ስለሌላቸው የአፍሪካ ተወዳዳሪዎች በተለይ ኢትዮጵያ ምናምን በአፈርማቲቭ አክሽን ማበረታቻ ይሰጣቸው ምናምን ነበረ ውይይታችን ላይ አሉ እሺ በጠስኩት ነው ከዓለም አንደኛ ቮት ልዩነቱ በእኔና በሁለተኛው መካከል ያለው ልዩነት የሁሉም ሰው ቢደመር ምናምን ራሱ የማይመጣ ሆነ የኢቲቪን ፓወር ነው ነገር በመላው ዓለም ያለ ኢትዮጵያዊ ነው ተረባረበው ቮት ያደረገው በቃ እርግጠኛ ያየሁት እንደዚህ መጨረሻ እስከምትዘጋ ድረስ በቃ እርግጠኛ መጨረሻ ላይ ምናምን ኮንግራቹሌሽንስ አስቸንፋል ምናምን ሲባል ምንም አልመሰለኝም ኦሬዲ አውቀዋለሁ ኢቨን ላስት ሚኒት ነው ፓስፖርቴን ምናምን የጨረስኩት በቃ እንትን አለው ግን በአንተ ደግሞ ህይወት ውስጥ ራሱ በዚህ ሾርት ፊልም ምክንያት አሜሪካ መሄዱ ምናምን ትልቅ ነገር ነበር አይደለ አሜሪካ መሄዱ ትልቅ ነገር ነው እኔ ዟሪ ነኝ ያው በየቦታው መሄድ ምናምን ሀገር መጎብኘት እወዳለሁ ግን በቃ እንደዚህ አሜሪካ መሄድን እንደዚህ ቢግ ዲል አላረኩትም ግን ደግሞ ሁላችንም መቼስ አሜሪካ ሄደ የአሜሪካ ኢንዱስትሪ አስበው በቅርብ ርቀት ከሌ ዳይሬክተሮች አሁን
ጉራ ነው የሚመስለው አይደለ እንዴ? ስልጠናው ፓኬጁ ትልቅ ነው እንዴ? በአሜሪካ መንግስት እኮ ትልቁ እንዴ! እኛ እኮ በኤልኤ እንኳን በጣም የሚገርም ማለት ነው። እኔ እኮ ለብዙ ቻይና ኮሪያ ምናምን ቱሪስቶች እኮ ቤቨርሊ ሂልስ ላይ ከሊሞዚን ተከፍቶልኝ ወርጄ ዋው ያሉ ማለት ፈርም ያለው እኮ ማን እንደሆንኩ አያውቁ ሲያዩኝ ገና ምናምን ይሆን አንድ በቃ እንትን ነው ምናምን። ደግሞ የቱሪስት ሀገር አይደል ኤልኤ? በሊሞዚን በር እየተከፈተልህ ምናምን በጣም የሚገርም ይሄ ወኮፌም ምናምን አካባቢ ስንሄድ አሜሪካ መሄድ ብቻ አይደለም ይሄ አለው ምናምን። በጣም የኒውዮርክ ስቱዲዮዎች ያየናቸው አንዲት አበሻ ኢትዮጵያዊት ሰላም ምናምን እንትን ሎ ኤንድ ኦርደር የሚል ተከታታይ አይደለ የቲቪ ሾው በጣም የሚገርም ቲቪ በዛ ውስጥ አበሻ አለች የምትሰራ። ኧረ በምን ስራ? የሆነ ከፖሊሶቹ ከምናምኖች ውስጥ አንድ ሆና አክትረስ ነች። እሺ። እና እሱን ሙሉን ከሱ ዳይሬክተር ጋር ያ ዳይሬክተር ደግሞ ሸዋዚንገር ምናምን ዳይሬክት ያደረገ ነው። እሺ። እና ዳይሬክተር የሚል ወንበር ተሰጥቶ እሺ ከሱ ጎን ዳይሬክተር የሚል ወንበር ተሰጥቶ 6 ነናል ካለ መሄድ ነው። ሁላችንም ከሱ ቁጭ ብለን ነው ዳይሬክቲንግ ላይ አብረን የምንሳተፈው። እውነትህን ነው። ይገርማል። የሚገርም እኮ እንትን ነው። እና ከሰውየው ጋር ስልጠናም ነበረን ምናምን ብዙ ኦፖርቹኒቲዎች ነበሩት። ፎቶ አለ እዚህ ግን ብዙ ፎቶ ነው ያለው። አሁን ችግሩ ምን መሰለህ? እኔ ፎቶግራፍ ከኛ መሀል አንደኛው ከኢንዶኔዥያ የመጣ ነው። አዲያቱ ሚካ ይባላል። እና 5D ካሜራ አለው። 5D ለመጀመሪያ ጊዜ ነው እጄ የገባው። ቪዲዮም የሚቀርጽ ፎቶ የሚያነሳ። ከዛ በፊት እኮ ኢትዮጵያ ውስጥ የለም። ልክ ነህ። ፔንዱሌም ላይ ነው አይደል? በቃ በዛ ነው። እኔ እሱም ከአሜሪካ ልክ ስመለስ ነው እኔ ነኝ በስልክ ለቶም እንደዚህ ሲል እንደዚህ እነ ተስፍሽ እና ሶሚክ በ7D ምናምን እያሉ ምን ይመስላል ሲል ይሆናል 5D አይተዋል። እኔ 5D ላይ ነበር እዛ እየሰራሁኝ ማለት ነው። 7D አንድ ወደ ኋላ ነው ግን ይሆናል። በቃ ቶምን ኮንፊደንስ ሰጠሁት። ሐሳቡ እነሱ ናቸው ያመጡት እንትና ናቸው። ይሆን እዛ ነው ያገኘሁት። እና እኔ ምን ሆንኩ መሰለህ? ያን ካሜራውን ለማወቅ ብዬ ሙሉ እንትን ቱራችን ላይ ፎቶግራፈር ነኝ። ልጁ ደግሞ ካሜራውን ሰወዶ ሲያይ ሰጠኝና እኔ የለኝም ፎቶ። አንሺ ነህ? እኔ አንሺ ነኝ በቃ። ዋው ይሁን 5 ሰው ነው ያለው ታውቃለህ ሁሉ ላይ። እና በቃ የአሜሪካ እንትን ኒውዮርክ ገብተን ኒውዮርክ ውስጥ ማን ነው መጀመሪያ ዲሲ ነው አይደለ? ዲሲ እኮ ነው ገረመኝ ስገባ። ምን መሰለህ? ሰው የለም ሰው አይኖርም እንደዚህ ሀገር አልኩኝ። እሺ። ከኤርፖርት ወርጄ እስከ ሆቴል ድረስ ዱፖንት ሰርክል የሚባለው ሆቴል ነበር ያረፍኩት። እሺ። እዛ እስከምደርስ ድረስ ከዳላስ ኤርፖርት ቨርጂኒያ ነው ያለው ኤርፖርቱ። መንገድ ላይ በግራና በቀኝ አስፋልት የሚሻገር ሰው የለ። ሃይዌይ እኮ ነው። ያው ፋርነቴ ነው። ሰው የለም እንደዚህ ሀገር በእግሩ የሚሄድ ሰው የለ ምን የለ። ምንድን ነው ምናምን አንተኛ ሃይዌይ ላይ ምንም ሊያደርግ አይመጣማ። ምን የት ይገባል? አንተ ያየኸውን እኮ ነው የምታውቀው። ሰው የለም የሚለው ነው። ወይኔ ነው ምናምን ትላለህ። እንትኑ አስፓልቱ እንዲህ ብተኛ ብትንደባለል ምናምን ትላለህ። አቧራ የለም ፊት ምናምን በቃ ምንም አይበላሽ። በቃ ጸደት ያለ ሀገር ምናምን ነው ያልኩት። ግን ብዙም ኤክሳይት አላደረገኝም። አዲስ አበባ ካሉ ከሆኑ ቦታዎች አንዱ ነው ማለት የሆነ ሲሲዲ ምናምን ሲሲዲ እንኳን የቅርብ ጊዜ ነው። ያን ጊዜ ሴምሲ እንትን ያ ቤቱ የባለስልጣናችሁ ምናምን ግቢ ያለው ሴምሲ ጋር ያለው ምንድን ነው? ሴምሲ ያለው እሺ፣ የአፓርትመንቶቹ ግቢ እሱ ግቢ ነው የሚመስለው። ፎቆቹም 5-6 ናቸው። ከዛ በላይ ያደገ የለም። በቃ ትልቁ እኮ የሊንከን ሚሞሪያል ነው ረዘም የሚለው። እሱም ፎቅ አይደለም ሐውልቱ ማለት ነው። ጃጫጭር ናቸው ሁሉም። ግን ቱር ምናምን ካፒቶል ሂል ዋይት ሃውስ ነበር እኔ የሚመስለኝ። እና ዋይት ሃውስ ገባው ነበር የምችለው ነበር አይደል ያኔ። ካፒቶል ሂል መሆኑን ራሱ ያኔ ነው ያወቅኩት ገብቼ። ሁሌ ስናየው ዋይት ሃውስ የሚመስለን ካፒቶል ሂል ነው አይደል? ካፒቶል ሂል ምናምን ጉብኝቱ የታሪክ ነገሮች ደግሞ እኔ ስለምወድ ምናምን በጣም ኢንጆይ ያደረኩት። ኒውዮርክ እንትን ዲሲን በጣም ወደድኩት። ሰላም ተሰማኝ። አሜሪካ እንደገባው ፊል ያደረኩት እኔ ኒውዮርክ ስገባ ነው። አሜሪካ ኒውዮርክ ነው በቃ ሪሊ አሁን የሚያዞርህ ማለት ነው። ይሄ እንትኑን ስታየው ከገጠር የመጣ ሰው ያደርጋል። በቃ ያዞራል፣ ያጦለወለኝ ምናምን ትለው የለ እንትኑ ፎቆቹ ምናምን
ደግሞ ሆቴላችን የት ነው መሰለ? ታይም ስኩዌር ላይ ነው ሆቴላችን። ሪሊ? ዘ ሚውዝ የሚባል ሆቴል። እና ከሆቴላችሁ ታይም ስኩዌር ይታያል ነው ወይስ? በቃ ታይም ስኩዌር ላይ ያለ ሆቴል ነው ሆቴላችን። እንደዚህ ነው። በእርግጥ ከሆቴሉ እንደዚህ ስታይ እንደዚህ ብለህ ታይም ስኩዌር ለማየት አትችልም። ለምን ሌላ ፎቅ እንዲህ ነው እሱ ነገር ያስጠላል አይደል? ከወረድክ በኋላ ነው እዛ ገብተህ የምታየው። ግን በቃ እዛው ሴንተሩ ላይ ነበር። ዋናውና ትልቁን የወደድኩት ነገር ግን ከገባው በኋላ የኤሌውን ትቼለህ በኤቨርሊ ሂልስ እዛ ፊልም ስቱዲዮዎች ውስጥ ዩኒቨርሳል ስቱዲዮ ጉብኝቱም ስልጠናም ኤንዋዩም ገብተናል። ዩኒቨርሲቲው ላይ መጎብኘት ብቻ ሳይሆን ስልጠናም ጭምር ትምህርት ሁሉ ወስደናል እዛ። ግን ፊልም ስቱዲዮ ውስጥ ስገባ የተሰማኝ ስሜት ግን ይሄ ነው የኔ ዓለም። ምን ብዙ ነገር አይገርመኝም ነበር። ይገርማል። አንዳንድ ደስ ይላል፣ ንጹህ ነው ምናምን ትላለህ። እርክት ግን ያልኩት ዳይሬክተር ያለበት አክሽን ከት የሚባልበት ፕራክቲካል ላይ ትክክለኛው ማለት የመጨረሻ ደረጃ ስትደርስ ፊልም እንዴት ሊሆን እንደሚችል የምታይበት ቦታ ስትደርስ፣ ይሄ የሎ ኤንድ ኦርደር ቦታ ነው። ሎ ኤንድ ኦርደር የሚሰራበት ቦታ ስገባ እሱ ኒውዮርክ ነበረ። ከዛ በኋላ ነው ወደ ኤል ሄድ ነው የመጀመሪያ በቃ በትክክል ታርጌት የመጣ። ከዛ በፊት ኤክሳይትድ አልነበርኩ ለምንም ነገር። ደስ ነው ያለኝ እዛ ጊዜ። ይገርማል። ከሰውየው ጋር ይገርማል። በዛ ያፍላ ወጣትነት እድሜ ዲሞክራሲን የገለጽክበት መንገድ አለ። ዛሬም ስለ ዲሞክራሲ እንደዛ ነው የምታስበው? ሁሌም እንደዛ ነው የማስበው። አረ መሰለኝ ማለት ያልኩት እንግዲህ even if you are not on the top you are still in the game ነው ጨዋታ። ከላይ ባትሆንም ከታችም ሆነ ግን ጌም ውስጥ ነህ ነው አይደል? ሁሌም በዚህ ነው የማምነው። ከታችም ከላይ ደግሞ ያለው ነገር ከታች እንደሚሆን ማሰብ። በኢትዮጵያ በጣም የሚያሳዝነኝ ነገር ምንድነው? ከላይ የነበረ ሰው ከታች ሆኖ መልሶ ከላይ መሆን እችላለሁ የሚል ሐሳብ የለውም። ሲወድቁ ድቅ ስብርብር ነው የሚለው። የአጼው ስርዓት ብለህ የኃይለ ሥላሴ በቃ እኮ አከተም አይደል? ከዛ በኋላ በዛ አይነት አስተሳሰብ ለመምጣት አይችልም ብለህ እስክትለው እሺ እንደው ከዛ በኋላ በሪፐብሊክ ደረጃ እንኳን ብታየው ከኢምፓየር ወጥተህ ማለት ነው። መንግስቱ ኃይለማርያም እኮ በቃ ተሰብሮ ነው የሚቀረው። እስካሁን እስካለንበት ካየኸው በቃ ደምስሶ ተመልሶ ሰው መምጣት የሚችልበት እድል የሚሰጥ የፖለቲካ እንትን የለንም ኢትዮጵያ ውስጥ። እና ሁልጊዜ ሳስብ ምንድነው ዛሬ ወድቆ በቃ እቺና አምስት ልክ አሁን የትራምፕ ለምሳሌ ስታይ በእንትና ተሸነፈ አይደል? በባይደን ተሸነፈ። ከአራት ዓመት በኋላ ደግሞ መልሶ አሸንፎ ደግሞ መጣ። ይሄንን እድል አይሰጥም የኢትዮጵያ ዲሞክራሲ። ስለዚህ ለዚህ ነው ከዚህ በፊት ኢትዮጵያን የመራ ሰው ጠላት ሆኖ ከዚህ በኋላ እንዳይነሳ ተደርጎ ተሰብሮ ከዛ በሌላ መንገድ ሁል ጊዜ በታሪክ ውስጥ የምንሄደው እየተነባበርን አንዴ ሪፐብሊካን አንዴ ዲሞክራት አንዴ ሪፐብሊካን አንዴ ዲሞክራት እየሆነ እንትን እያለ የተቀባበለ አይሄድም። ኢሰፓ የሆነ ወቅት ነበረ። ኢሰፓ ከታሪክ ነው የሚፋቀው። ኢህአዴግም እንደሆነው ማለት ነው። ቀጣዩም እንደዛ ነው። ሁሉም የመጣው እንደዛ ነው የሚያደርገው። ያኔ የሰራሁት የዛሬ 14 ዓመት ነው ፊልሙ አይደል? የዛሬ 14 ዓመት የሰራሁት አመለካከት አሁንም እንደዛ ነው የማምነው። አሁንም በኢትዮጵያ ውስጥ የመጣው ሰው ደምስሶ ነው የሚመጣው። የሚቆየውም ሊደመሰስ ነው የሚቆየው። ያሳዝነኛል። ምን ወጣ ይመስላል ከዚህ አዙሪት? መውጣት አለብን ነው የምለው። እንደ ጥበብ ሰው ልል የምችለው ነገር መውጣት አለብን። በብዙ ህይወታችን ውስጥ ምንደጋግመው ይሄን አዙሪት ምን ከልሰው ምን ምንለው ያለፍንበት መንገድ እስከዛሬ በቃ መደምሰስ ነው። በጣም እኮ ነው የሚዘገነነው። መደምሰስ የሚለው ቃል እኮ ኤቭሪዴይ የምንሰማው ቃል ነው። በኩራት ማለት ነው። በጣም ተደመሰሰ ተደምስሷል የሚለው ማለት ነው። በጣም እና መቼ ነው በቃ ዛሬ ፌል አድርጌያለሁ ነገ ተመልሼ እሞክራለሁ የሚል የለም። ወይ ከሀገር ታባርረዋለህ እንዳይመጣ አድርገህ፣ ወይ ይሞታል ወይ ይጠፋል። የኢትዮጵያ የፖለቲካ ባህል ደግሞ በልጅነታችን ውስጥ የማናውቀው ነገር ሆኖ አይደለም። በጨዋታችንም በምናችንም ውስጥ እኔ እሱን ነው ፊልሙ ላይ ለማሳየት የሞከርኩት። በፖለቲካ ባህል ግን እንደዛ አለመሆኑ ያሳዝነኛል።
ቅርብ ጊዜ አንድ ትልቅ ፖለቲከኛ አሁን በፖለቲካ ውስጥ የሌሉ ሰው አግኝቼ ምንድነው የፖለቲከኛ ግብ ሲነሳ ፖለቲከኛ ነው መሆን ፈልገው ብሎ ከልጅነቱ ጀምሮ ሲያስብ ሲነሳ ምንድነው ፍላጎቱ ብዬ ጠይቄያቸው ነበር እና የመለሱልኝ መልስ በጣም አስደንግጦኛል። ምንድነው ያስደንገጠኝ መሰለህ? የፖለቲከኛ መልስ ማለት ከራሳቸው ኤክስፒሪየንስ ተነስተው እና እሳቸው ከሚያውቁት ተነስተው ነው የነገሩኝ። የፖለቲከኛ ፍላጎት እንደ አርት ሰው ወይም ወደ አርት መግባት በተለይ ደግሞ ፖፑላር ወደሚያደርጉ የአርት ዘርፎች ለሙዚቃ ሊሆን ይችላል ወይም በትወናም ሊሆን ይችላል የፌመስነት የፌም ምንድነው የዝና እንትን መሆኑን በብዛት መሆኑን ነገሩኝ። ዝነኝነት ፍላጎት መሆኑ በጣም አደገኛ ነው። ፖለቲካ ውስጥ እኔ ብዙ ዕውቀት የለኝም። የፖለቲካ ንባቤ በብዛት የታሪክ ሊሆን ይችላል። የፖለቲካስ ብታነብ አሁን በፖለቲካው ተጠንቶ ወደ ታሪክ ደረጃ በሚደርስ ደረጃ አለ ብለህ ለማመን በጣም ያስቸግራል። ታሪኩም ራሱ ፖለቲካ ይጫነዋል እንኳን ፖለቲካው ታሪክ ሊሆን ይቅርና ማለት ነው። እና አስቸጋሪ ነው። በጣም ግን ስትነግረኝ እንግዲህ ቅድምም እንዳልከው እኛም የኢትዮጵያ ሲኒማ ውስጥ ያለን ሰዎች እንደምናውቀው ለድርሰትና ለዳይሬክቲንግ ያለ ዝንባሌ ይታወቃል። ከብዙ የኤዲቲንግ ሙከራዎች በኋላ ፖስትም ፕሪም የዲሞክራሲ ውድድር ውስጥ ማለት ነው አንድ የሚገመት ነገር ነበረ። ከዛ በኋላ መጀመሪያውንም ልብ ወደዛ ስለሆነ በተለይ አሁን የነገርክኝ የጋሽ ኃይሌ ገሪማ ምክር ነው እንጂ እንዳውም ከናካቴው ቀድሞውንም ድርሰትና ዳይሬክቲንግ ልብ ውስጥ ነበረ። ግን ብዙዎች ገምተው የነበረው ከዲሞክራሲ ውድድር በኋላ ማለት ነው በኃይለኛ ድርሰትና ዳይሬክቲንግ በፊቸር ፊልም ማለት ነው ትገለጻለህ ተብሎ ይጠበቅ ነበር። ለምን ያለ ይሆን አልቻለም? ማን ተገመቱንባቸው የሚለው የለም። እውነት ለመናገር ብዙ ዘርፎች ላይ አራያ የምላቸውን ሰዎች ወስዳለሁ። ኦኬ በፊልም ስራ ለኔ አራያዬ ጋሽ ኃይሌ ነው። ኦኬ ከጋሽ ኃይሌ የተማርኩት ነገር ኢቭን ራሱ በዚህ በፊልሙ ፕሮሞት ለማድረግ በሞከርኩት ሙከራ ውስጥ ለማስተዋወቅ የሄድኩበት የማስተዋወቅ መንፈስ በጣም ተቃራኒ ነበር። እሱ በዛ ተናዶብኛል ሁሉ ሪሊ ማለት ለማስተዋወቅ እኮ ማካበድ አለብህ አይደል? ዲኑ ምናምን ኢትዮጵያ ታሸንፋለች ምናምን ያልክ ነው እንትን የምትለው ብስ ምንድን ነው ምናምን የሚለው እሱ የምን ጉራ ነው ገና ምንም ሳይሰሩ መኮፈስ ምናምን ብሎ በቃ ተናዶብኛል ነው የምነግርህ። ምን እንትን ትጎራለህ ምናምን ሁሉ ነው ያለኝ። ያው ቮት ምናምን ስለ ይሄ የፊልም ሰሪ እንትና ወይ ደግሞ በኋላ የመከረ ምንድነው ራስ አይደለም መቀስቀስ ያለብህ ሚቀሰቅስ ራስም እንኳን ብትሆን ራስ በራስ ስም ማድረግ የለብህ። ይሄ ሌላ የአድቨርታይዘር ስራ ነው የአርቲስት ስራ አይደለም ብሎ እንደሚመክረኝ ፊልም ሜኪንግ እኔ የተረዳሁት በተለይ ዳይሬክቲንግ እና ጽሁፍ ስራ የሽምግልና ስራ ነው ብዬ ተረድቼዋለሁ። ሪሊ yes ኦኬ የብስለት ለማለት ነው። የበሰልክ እንትን ብዙ የህይወት ልምድ እያገኘ ብዙ አርት ነገሮችን እያወቅክ ምናምን በሄድክ ቁጥር በቃ እኔ ኤቭሪዴይ ስራዬ እኮ ዳይሬክቲንግ እና ኤዲቲንግ ነው አይደለ? ኤዲቲንግ ዳይሬክቲንግ ኢቭን ቀረጻም ካሜራም ፎቶግራፍም ሁሉ ነገር ሰራለሁ። መተዳደሪያዬ ነው ስራዬ ነው። ኤቭሪዴይ ታውቃለህ ሰራለሁ። በማስታወቂያ በዶኪመንተሪ ምናምን ስራዬ ነው እኮ ህይወት ነው። ለህዝብ ግን እኔ አክብሬ የምሰራውን ማውጣውን ስራ እየተወዳደርኩ አሁን በዛ ዝና ምናምን ምን ማለት በቃ ዝም ብሎ ከታፊ ነው የምትሆነው ማለት ነው። አዎ ዝናው መጠቀም ሳይሆን ኦኬ ምንድነው አይስ ብሬከር ነበረ ማለት ይቻላል። የዲሞክራሲ ምንም አያጓጓኝም። ለፊልም ስራ በአጭር ጊዜ ውስጥ ትልቅ ፊልም ሜከር ሆኜ የማስደነቅ ፍላጎት የለኝም። እርግጠኛ ሆኜ የምነግር ግን ቶፕ ፊልም ሜከር ግን ቶፕ ዳይሬክተር ደራሲ ግን ሆናለሁ። እድሜ ይስጠን። አሜን። እኔ ለሱ ነው የምሰራው። ግን አሁንም ጥያቄን ጠይቃለሁ። እኔ ትልቅ ነገር ሰርቶ ማስገረም ሳይሆን ከልብ ፍላጎት አኳያ ልብ ዳይሬክቲንግ እና ስክሪፕት ላይ ካለ ከዛ በኋላ የዲሞክራሲ ፕሮጀክት እንደ አይስ ብሬከር ሆኖ አገልግሎ በበለጠ በዳይሬክቲንግ እና በድርሰትን ለምንድን ነው ያልተገለጽከው ነው አሁንም ጥያቄ። ለፐብሊክ አልተገለጽኩም እንጂ ስራ የሱ ነው። በየቀኑ በፊቸር ፊልም እድሎች እያሉኝ
የመስራት እድሎች እያሉኝ ያሳለፍኩ እየሰጠው ሰዎች ነው ማሰራው ምን ምለው እሺ ራሴ ፕሮዲዩስ ማድረጋቸው ስራዎች እንኳን ራሱ ዳይሬክተር እየመረጥኩኝ ምን ያልኩ ሌሎች ልጆች ነው ማሰራው ዝግጁ አይደለም ነው አይ ምን ያስቸኩለኛል ሌሎች አሉኝ ስራዎች ለህዝብ ያልሆኑ ፐርፐዛቸው ሌላ አይሆኑ እኔ ዳይሬክት ማድረጋቸው ስራዎች አሉ ሰራለሁ እኔ እኮ ኦስካር ማሸነፍ ነው ፈልገው ኦኬ ከምሬ ነው ነገር እሺ እና አሸንፋለሁ እርግጠኛ ሆኜም ነገር ኦኬ ወደዛ ለመምጣት ማድረግ የምችለውን ነገር ሁሉ እያረኩኝ ሌሎችም ፍላጎቶች አሉኝ መስራት የምፈልጋቸው ዘውጎች አሉ ኦኬ በፊልም ስራ ውስጥ ተጨማሪ በቲያትርም በሙዚቃም አድርጌ ብዙ አሉ መስራት የምፈልጋቸው እነሱም ጊዜ አለኝ ሌሎች ስራዎች አሉ መተዳደሪያ የሆኑኝ ማስታወቂያዎች ሰራለሁ ትልልቅ ድርጅቶች ማስታወቂያ ሰራለሁ ሶሻል ሚዲያ ላይ ወጥቼ እንደዚህ ምናምን አልልም እነሱ መተዳደሪያ የምደነቅባቸው ከዛ ስኔ ደግሞ በየቀኑ መማርባቸው ናቸው ይሄን ኤዲተር የሆነ የሚረዳኝ ማለት ነው ራስ ዳይሬክት ያደረግከውን ስራ ራስ ኤዲት ማድረግ ማለት ትልቅ ትምህርት ቤት ነው ይሄን ለምን ኮንሸስ አልሆንኩም በዚህ ጉዳይ ላይ ይሄን ለምን ተሳሳትኩኝ እንዲህ ማድረግ ነበረብኝ ያልክ ከራስ ትማራለህ እኔ እየተማርኩ ነው የሆነ ቀን ሰራለሁ አሁንም ግን ሞግታለሁ በዚህ ጉዳይ ግባው ደስ ይላል ሶ አምልም ኦፍ ኮርስ አንተ ያለ አቅም ይታወቃል ሲኒማ ላይ ሶ ኦስካርን ታርጌት ብታረገው የመጀመሪያ ፊቸር ፊልሜ ኦስካር ጋር ካልደረሰ ምትል አይነት ሰው እንዳለው ካቃለው ኢትስ አ ፕሮሰስ ኤኒዌይስ ሶ የመጀመሪያ ፊቸር ፊልም መቼ ነው የምትሰራው ቀን ቁጥር ምናምን አልጠራም ነገም ሊሆን ስለሚችል ማለት ነው ግን ያንተን እይታ ማወቅ ፈልጋለሁ መቼ ነው የሚሆነው አሁን ኦስካር ምናምን ስለ ኦስካርን ትልቅ መለኪያ አድርጌው አይደለም እኔ ግን በህይወቴ አራያ አመላቸው በፊልም ጋሽ ኃይሌ በሙዚቃ ሙላቱ አስታጥቄ በድምጻዊነት ጥላውን ገሰሰ ሊሆን ይችላል ብዙ አሉ አሁን ደግሞ ቴዲ አፍሮ ልትል ትችላለህ በስዕል አፈወርቅ ተክሌ ምናምን ብዬ የነገርኳለሁ አይደል እነዚህ ሰዎች የዘርፉ የመጨረሻው ተጠቃሽ ሰዎች ናቸው በየዘመናቸው እሱን ፈልገዋለሁ በኢትዮጵያ ያለው በምን ሊሆን ይችላል ግን ኢምፓክት እንዲኖረኝ ፈልጋለሁ በአርት ውስጥ የሆነ እንትን እንዲኖረኝ ፈልጋለሁ አሁንም አሉኝ የተሰሩ ያሉ ስራዎች አሉኝ የራሴ ድርሰቶች ማለት ነው በዳይሬክቲንግ ለመምጣት የሆነ ጊዜ ይነሽጠኛል አውቀዋለሁ በቃ በዳይሬክቲንግ አሁን ቅርብ ጊዜ ይድነ እየሰራው ያለ ስራ አለ አይደል ፓይለቱን እኔ ሰራሁት ዳይሬክት ያደረኩት ኦኬ ግን ፓይለት ፕሮጀክቱ ለህዝብ የሚቀርብ አይደለም የፕሮጀክቱ መነሻ ነው ዛላን ያልገባበትም በቃ ይድነ ነው የሚሰራው ከቤዛ ኃይሉ የሰራችው ማለት ነው ኦኬ አሁን ቅርብ ግን የተዋወቀ ያለ ነው ተከታታይ ድራማ ነው እኮ እሱ ፓይለቱን እኔ ሰራሁት የመጀመሪያው በቃ የማይታይ ከሆነ ሰራለሁኝ ብዬ እንትን ለዋለሁ ለምን ማክበርም ነው ለህዝቡንም ለማክበር ማለት በቃ የሆነ በክብር ነገር የመምጣት ፍላጎት ግን ይሄ ለመስራት ወደ ኋላ እንትን ጋር የተያዘ ነገር የሆነ ቀን ነሽጠኝና በቃ ይገፋኛል ለጊዜው ዳይሬክቲንግ ጊዜ ግን አይታየም አሁን ብልህ ነገር ልሳሳት ይችላል ኦኬ ኮን ሬኮርድድ እንዲሆን ስለፈለኩ ነው ለምን እኔ ጅል ነኝ እንዴ ምሳተቀር ሞኝን ፈልግ እርግጠኛ ሆኜ ነገር ግን ማለት ነው በመደዳ ነው ማወጣው ፊልም ከጀመርክ ኦኬ ለምን አትልም በላ ለምን ያሬዶ ከተወለ በጣም ብዙ ነው የሰበሰብኩት ስቶሪዎች ስክሪፕቶች ምናምን ኦኬ እና የሆነ ጊዜ ላይ ብዙ መሰራቸው ነገሮች አሉ ይመስለኛል እነዛ ቀን ሲደርስ በቃ ሁሉ ፑሽ ማድረግ እንደዚህ መግፋት ብዙ እንትን አይደለም መረዳት ማወቅ ስለምፈልግ ነው በመጣው ቀን ይመጣል ከዛ ደግሞ የምወዳቸው ደግሞ ሌሎች ዘርፎች አሉ እነሱን የሰራው ቆያለሁ ቲያትር ወዳለሁ ቲያትር ሰራለሁ ሙዚቃ ወዳለሁ ቀን ወዳቸው ነገሮች ሰራለሁ ሌሎቹ ደግሞ መተዳደሪያዎቼ ናቸው ማስታወቂያ ስራዎች ሰራለሁ ወዳቸው ስትል ግን ምን ሲኒማን ምን ለማለት ነው ወይ ሲኒማማ ንጉሱ ነው እኮ መጨረሻ አየህ ሁሉ ነገር ከገባ በኋላ እኮ ነው ሰው ሰፍ ሲል ነው እኮ ሙሽራው የሚመጣው እና እርግጠኛ ነኝ ይመጣል
ደግሞ አየህ ያኔ እነ ስሬት ምናምን በወጡ ጊዜ የነበሩ የሰውን ሪስፖንስ አይቼዋለሁ። ጥሩ ነበር አይደል? ከዛም በኋላ ሌሎች ፊልሞችም እኔ የሚሰራባቸው ሌላም ሰው የሰራባቸው ምናምን ሰዎች የሚሰጧቸውንም እንትኖች የህዝቡንም አይቻለሁ። እና ሲኒማው ብዙ የኢትዮጵያ ሲኒማ አቅም እንዳለው ገብቶኛል። ቋንቋችን ነው የሚይዘን፣ ግን ቋንቋችንን ደግሞ ታግለን ደግሞ ለማራመድ በሲኒማ ዓለም ውስጥ ያለውን የሲኒማ ቋንቋን ማለት ነው በደንብ በቪዥዋል በሆነ መንገድ መተረክን ሞር እየተማርን እየሰራን ስንሄድ በነገር ላይ አሁን የሚሰሩ ልጆች የሚያወጡ ልጆች በጣም አዳዲስ ትውልድ እኮ የመጣው የሚገርም ነው። በጣም የሚገራርሙ ልጆች መጥተው እየሰሩ ያየሁኝ ነው። ኤዲቲንግም እሰራለሁ እኔ በሌላ በማስታወቂያ በምሰራው ቢዝነስ እንትን ውስጥ እየሰራሁኝ ሌላ ቦታ ላይ ሳያቸው ጎበዝ ልጆች እየመጡ ነው። በቃ ፊልም እኮ ብቻ የምትሰራው አይደለም፣ ኮላቦሬት ነው የምታደርገው ከሌላ። ስለዚህ ብቻ የሆነ ጊዜ እኔ ልንገር በፊት ማለት ነው ሎንግ ሾት የሚል ቃል ለፊልም ሰሪዎች ተናግሬ ኦቨር ዘ ሾልደር ሾት ምናምን ዋው ጎበዝ ነው ይሄ ልጅ ምናምን ተብዬ እኮ አሁን ሎንግ ሾት ምንድን ነው? ተራ ነገር እኮ ነው። እዛ ድረስ አይታወቅም ነበር የሆነ ዘመን ላይ። አሁን እኮ ብዙ ከሰው ጋር መግባባት የምችልበት ቮካብላሪ በጣም አድጓል። መሳሪያዎቹ ናቸው። ትዝ የሚለኝ ማለት ነው ማን ነው ድምፅ የሚሰራላችሁ አለው አንዱ። ድምፅ ማን ነው የሚሰራላችሁ ሲለው ቀድሞ የመጣው ነው አለው። ድምፅ ማለት በቃ ሄድፎን መያዝ እኮ ነው ለካሜራማኑ። ካሜራው ላይ ሰካውና ማይክሮፎኑ ከዛ ራሱ ሄድፎኑን ይዟል እንጂ ሴፓሬትሊ ድምፅ መቅዳት ድምፅ ለብቻው የሚባል ነገር እኮ አይታወቅም የሆነ ጊዜ ላይ። አይ ቲንክ ዲኤስኤልአሮች ናቸው አይደል ያኔ ቀየሩ። ዲኤስኤልአር ሲመጣ በቃ በዲኤስኤልአር በእነዚህ በማርክ 2 ምናምን እንደዛ ሲመጡ ከዛ በኋላ ሴፓሬትሊ መቅዳት ምናምን ኢቭን እነሱ ራሱ በላዩ ላይ አዳፕተር ተደርጎ ምናምን ይቀዳ ነበር ሲመጣ ምናምን። አሁን አየህ ላይትም ራሱ ላይት ማን ነው የሚሰራላችሁ ሲባል የማይደክመው ነው እንደዚህ መያዝ አይደል ላይት ያኔ የነበረው ማለት ነው። አሁን ግን ስታየው እያንዳንዱ ዘርፍ ማለት ነው። እኔ አንድ ፊልም ለመስራት ክፍለ ሀገር ሄደን ከአዲስ አበባ 2 ልጆች ብቻ ይዤ ሄጄ እዛ ክፍለ ሀገር ማለት ነው 18-19 ልጆች አሰልጥኛለሁ። ሰዓሊ ያመጣሁኝና ሜካፕ አሰለጠንኩኝ። ልብስ የምትሰራ ልጅ አምጥቼ ኮስቹም አሰለጠንኩ። በእያንዳንዱ ሙያ ዘርፍ ላይ የማስተማር እንትን ስላለኝ ነው። እና አሁን እነዛ ልጆች ራሳቸውን ችለው አያቸዋለሁ ሲሰሩ በሌላም ዘርፍ። እንዴ ተስፋዬ ወንድማገኝ ብቻ እኮ ነበር የሆነ ጊዜ ላይ ሜካፕ አርቲስት አይደለ? ስንት ሰው ነው ያለው አሁን በጣም። ስለዚህ እኔ ብቻ አይደለም ነው የምዘጋጀው፣ እንደ ሀገርም ለትልቅ ፕሮዳክሽን እየተዘጋጀን ነው። ዓለሙ እኮ እየመጣ ነው። በነገር ላይ የኢትዮጵያን ፊልም የሚንቁ ሰዎች ኢትዮጵያን አያውቋትም ማለት ነው። ከኢትዮጵያ ውስጥ ካሉ የሙያ ዘርፎች በፍጥነት ያደገ ፊልም ነው የኢትዮጵያ ፊልም። የሚንቅ ሰው ይገርም። ኮንስትራክሽንህን ሂድና ኤው እስቲ የትኛው ሙያ ዘርፍ ላይ ሂድና ኤው ምን እንደሚሰራ ፊልም በአጭር ጊዜ ውስጥ ያለ አስተማሪ፣ ያውም ካፒታል የሚጠይቅ ነገር፣ ሞራል እየተነካ ሰው አርት ለመተቸት የሚሄደው እርቀት ይገርመኛል። ምልህ የማይተች ነው አልልህም፣ ግን ምንድን ነው የማተቸው እዚህ ሀገር ውስጥ በጥራት ደረጃ ምናምን ካየህ ሁሉም ዘርፍ ላይ ማለት ነው። በጣም ከሁሉም የሙያ ዘርፎች ስታንዳርድ ሳይሰጠው ትምህርት ሳይኖረው ምናምን ራሱን ችሎ ግን ታግሎ እኮ የወጣ ፊልም ዘርፍ ነው እየወጣ ያለው ባለሙያስ ደግሞ ራሱ። ስለዚህ በዛ ውስጥ የሆነ ቀን ላይ እንደ ፊልም ሰሪ ራሱ እንደ ሀገር ብዙ ጥሩ ነገሮች ይዘን እንመጣለን ብዬ ነው የማስበው። ኦኬ ያው ይህን ጥያቄ አጥብቄ ለጠየኩ ደጋግሜ በጉጉት ስለምንጠብቅ ነው። በጣም እኔ እንጃ ምን ያክል እንደምታውቀው አላውቅም፣ ግን በጣም በኢትዮጵያ ሲኒማ ውስጥ ቀጥሎ ምን አይነት ፊቸር ፊልም ይሰራል፣ ምን አይነት ፊቸር ፊልም ይጽፋል ተብሎ በእጅጉ ከሚጠበቁ ሰዎች መካከል አይ ቲንክ ግንባር ቀደም ትመስለኛለህ ብዬ አስባለሁ። ለዛ ነው እኔም አጥብቄ አይ ቲንክ የብዙ ሰዎችን ውክልና ይዤ ነገር አጥብቄ የምጠይቅህ። ምን ሞኝ ነው ብለሃል? ቀን ከማስቀምጥ እሰራለሁ። በቅርብ ጊዜ ቲያትር ነው የምሰራው። ድጋሚ ማወጣው ቲያትር ነው። ኦልሬዲ መስመር ላይ ቲያትር የልጅነት ህልሜ ነበር። ሪሊ ፊልምን ሳታስበው? አይ የኔ ነገር አርት ነው በቃ ማስበው። ተዋናይ መሆን ይመስለኝ ነበረ ልጆኜ። እውነትህን ነው። አታውቀውም አይደለ የቱ ጋር እንደምትወድቅ ምናምን። በነገር ላይ አሁን እኔ ምላስ ያልተፈታ
አንደበቴ መፍታት ያልቻልኩ በልጅነቴ በቃ ምኮላተፍ የነበርኩ ልጅ አክተር ሆናለሁ ብዬ ማሰብኩ ይከብዳል። ልክ እንግዲህ ምላሴ ሲፈታ ነው ማለት ነው አክተር መሆን የፈለኩት። ከዝምተኝነት ወደ ከባድ ተናጋሪነት ነው የተቀየርኩት በልጅነቴ። ልክ መናገር ሲጀምር ከባድ ተናጋሪ ነው እንኮ ምንም ነገር እንደዛ ነኝ። ማልችለው ነገር ላይ እንዴት ማስተር እንደማድረግ ተፈጥሮዬ ላይ ማለት ነው። ይገርማል። በቃ ያሬድ የሚለው ስም እንደዛ መሰለኝ አሰራሩ ማለት ነው። እና ልጆኜ አያቴ የእናቴ እናት ማለት ነው ኮስቹም ለብስና እማማ ዝናሽና ዘኪን ሳያቸው የኔ ታሪክ ነው የሚመጣብኝ የልጅነቴ። በቃ የልጅነቴ ዘኪ አንዴ ሴት ይለብሳል፣ አንዴ ሽማግሌ ይለብሳል፣ አንዴ ምን ይለብሳል አለ። በጣም በነገራችን ላይ ይቅርታ በጣም ፋሲኔት የሚያደርገኝ ጉዳይ ነው እሱ ጉዳይ። ዘኪ ኤቭሪ ታይም ቪዲዮዎቹን ባየው ቁጥር የአንድ አዛውንት አያት ወይም እናትና የአንድ ወጣት ልጅ ታሪክ ብቻ አይደለም አድርጌ የማየው። ትክክል። አንድ ነገር ሁሉ ጽፋ አይቻለሁ አንተ በጣም አንዳንዴ ኢሞሽናል ያደርገኛል። ከሳቅ በላይ ነው ጉዳዩ ለኔ። ስላቋረጥኩት ግን ይቅርታ። ዘኪ እንደሚያደርገው ጥሩ ነው። ያቺ ያልካት የማማ ዝናሽ መንግስት የሚሉት ነው እሱ አንተ የጻፍካት ያልኩት። እና የእውነትም እንደሳቸው አይነት መንግስት ለሁላችን የሚስጠን በጣም እያልን አሜን አሜን። እኔ በልጅነቴ ብዙ ነገር ነው የሚያስታውሰኝ ዘኪ በማማ ዝናሽ ጉዳይ። የኔ አያት የእናቴ እናት ማለት ነው። ያው አይኗ ምናምን እንግዲህ አሮጊት ሆና ማለት ነው። ጨዋታ አዋቂ ነች ምናምን በቃ ተራሽ ነች ምናምን፣ ግን አይኗ ደከም ይላል። ከዛ በቃ ቀሚሴን ለብሼ ወይ ኬፔን አድርጌ ፊቴን ጺሜን ምናምን ቀይሬ ምን ብዬ ምናምን ሄጄ ከውጭ መጣሁ እላለሁ። አንዴ የከሌ ልጅ ነኝ እላለሁ፣ ከሌ ነኝ እላለሁ። አንዴ ድምፄን ቀይራለሁ ምን እላለሁ። አክቲንግ ነው የምሰራው የነበረው በልጅነቴ። ይገርማል። እና ድምጽ ደግሞ በጣም ነው ማስመሰል የምችለው የነበረው። የሚያውቁትን ሰው ምናምን ምልህ በቃ የብዙ ሰው ድምጽ እስከ ቅርብ ጊዜ ድረስ የሰዎች ድምጽ አስመሰል። አይ ነው በጣም ያስደነግጠኛል። አንዳንዴ ስለሆነ ሰው እያወራ እኮ ሰውየውን ስትል በጣም ነው የምደነግጠው። እንደዚህ አሁን አርግልኝ ብትለኝ አይሆንልኝ። ድንገት ግን እንትን ውስጥ ገባ ይመጣል ሰውየው። እና አክቲንግ ምናምን ይመስለኝ ነበረ። ጨዋታለሁ፣ ቀልዳለሁ ምናምን። የሆነ ጊዜ ቀልደኛ ሆናለሁ፣ ደግሞ ቀልድ ይጠፋብኛል። የሆነ ወቅት ላይ የሆነ ጊዜ ምር ያልኩኝ ሰውዬ ሆናለሁ። በጣም የተለያየ ነው እንትኔ እንደ ሁኔታው ማለት ነው። ግን እስከ አያት ጋር የነበረ በጣም የሚገርም ነገር ነበር አይደለ? ላይክ ወላ አንዳንዴ ፐርፎርማንሱ የሚዘልቅ ሁሉ ነበር አይደለ? በቃ ቤተሰብ በሙሉ እኔ ጨዋታ ወዳለሁ። ሰው የተሰበሰበበት ቤተሰብ ምናምን ያለበት ያው እኮ የሆነ ጊዜ ላይ በኋላ ነው እንጂ ከዛ በፊትማ ያው ዝም ጭጭ ነው እንዲህ ምናምን ብዬ ነገር ነበር። ከዛ በጣም ጨዋታ ወዳለሁ፣ ጭፈራ ወዳለሁ። ማን ነው የሚደርስብኝ? ምንም ሀገር ጭፈራ እውነትህን ነው እንቅስቃሴ ይገርማል። ከሀገር ውስጥ እስከ ዓለም አቀፍ እውነትህን ነው እንዴ። ካቶክ እኮ እኔ ወደኋላ ምነፋው ሰው ነበርኩ። ማይክል ጃክሰን በጣም ጨራሽኝ በአፍጢሜ እስክተከል ድረስ እንዲህ ምል ሰውዬ እሱ በቴክኒክ የሚሰራው ምንስ ይቀረኛል? የሀገር ውስጥ ብትል ምን ትንሽ ይገርማል። ጨዋታ ዕቃ እነዛ ውስጥ ሰው ቲያትር ነበር ውስጥ ያለው በጣም። እና ልጆኜም ኤሌመንተሪም እያለሁ እንዳልኩ ነው ጌታቸው በብዙ ስለገራኝ ቲያትር ትምህርት ክፍል ውስጥ እሰራለሁ እላለሁ። በቃ በደንብ ነበረ ራሴ ጽፌ ራሴ አክተር ሆኜ ምናምን እሰራ ነበር። ፍጹም ወደ ሌላ ርዕሰ ጉዳይ ልወስድ ነው። እሺ። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ጋር ከአርቲስቶች ጋር ያደረጋችሁት ስብሰባ በኢትዮጵያ አርት ውስጥም ሆነ በጋራ ትውስታዎቻችን ውስጥ እጅግ የማይረሳ ትዕይንቶች ወይም ቀኖች አንዱ ይመስለኛል። እና እዛ ላይ በአስተባባሪነት ከተሳተፉ ሰዎች አንዱ ነበር ካንተ? አዎ። ኦኬ፣ በጣም ጥሩ። ያ ከሆነ አንድ ሰው ምን ነገረኝ መሰለህ? ኮት ነው ማድረግልህ። ያሬድን ለብዙ ዓመታት አውቀዋለሁ። እንደዛን ቀን ተናዶ ተበሳጭቶ አይቼው አላቅም። ይህን ስነግርህ ዝም ብሎ በአጭር ዓመታት አይቼው ምናምን አይደለም፣ በጣም በብዙ ዓመታቶች ውስጥ ከዛ በፊትና በኋላ አውቀዋለሁ። እኔ ደግሞ ጥያቄ ነው ያጫረብኝ። ምን ተፈጥሮ ምን አይነት ዳራ ኖሮት ነው ታሪኩ ያን ቀን እንደዛ ልትበሳጭ የቻልከው? የከባድ ጥያቄ።